ሰላምና ጸጋ ይብዛላችሁ ሁላችሁ። ዘትሩዝ ወግዬ፣ እንደገና አማን፣ ሰላምዬም፣ ኤዱ ሁላችሁም ጸጋና ሰላም ይብዛላችሁ። ስለዚህ የተወደደ የሆነ መዝሙር የቤቱ ባለቤት ሳሩ፣ ጉዝጓዙ፣ ምኑ ሁሉ ዳቦው ምኑ ሳይቀር እንዲሁ ተጋብዘናል እና በመዝሙር ደግሞ በደንብ እንዲያጅቡን እንፈልጋለን። እግዚአብሔር የተባረከ ይሁን። በነገር ሁሉ ብሩካን ሁኑ እና አብርዬ እንግዲህ ቤቱ ያው ፋ ያለ ይመስላል በደንብ እና እግዚአብሔር ይመስገን። ከዚህ በኋላ እንዲህ እያለ ደግሞ ይቀጥላል። ትምህርተ ሥላሴን እንማረዋለን። ምንም ከናንተ የተለየ የበለጠ የሆነ ነገር ኖሮኝ ሳይሆን ግን ደግሞ ዕጣ ደረሰኝና ያ ነው። አንዳንድ ጊዜ ሰው ሲያገለግል በሚያገለግልበት ጊዜ የተሰጠው ርዕስ ካለ በዚያ ርዕስ ላይ ስለሚዘጋጅ ልክ እንደዚሁ እኔም ደግሞ በሥላሴ ትምህርት ተዘጋጅቼ ስለምመጣ እንጂ ከእናንተ የሚበልጥ ነገር ኖሮ አይደለም። እና ስለዚህ ትምህርተ ሥላሴን እንማራለን። ሥላሴ ምንድን ነው እንዴት ምናምን የሚሉ ሁሉ እናየዋለን እና ከእግዚአብሔር ቃል ሳንወጣ በነገራችን ላይ ትምህርተ ሥላሴ አንዳንድ በኦርቶዶክስ ዘንድ ያለው ኩነት የሚባል አለ። የኩነት ሥላሴን በኩነት እሱንም እስኪ በኋላ መርጠን እናየዋለን። ምናልባት ይሆናል አይሆንም የሚለውን እዚሁ እንትን እናደርገዋለን። በክርስቶስ ክርስቲያን የተሰኛችሁ በወልድ ውሉድ የተሰኛችሁ ቅዱሳን ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ ትምህርተ ሥላሴን እንጀምራለን ዛሬ። በመጽሐፍ ቅዱስ በእግዚአብሔር ቃል ያለውን እውነት ነው የምንማረው። ለሁላችንም ደግሞ በሚገባን ቋንቋ በሚገባን መንገድ የተጻፈ ሕያው እውነት ስለሆነ ይህንኑ በደንብ እናየዋለን ማለት ነው። እውነተኛ አስተማሪ፣ እውነተኛ መካሪ፣ የሚያጽናናም አጽናኝ የሆነው መንፈስ ቅዱስ ነው። የቃሉ ባለቤት መንፈስ ቅዱስ ስለሆነ ቃሉን ሊያስተምር ቃሉን በእያንዳንዳችን ልብ ሊጽፍ የታመነ ሕያው የሆነ የእግዚአብሔር መንፈስ ቅዱስ ነው። ከሁሉም በላይ አስተማሪ፣ እውነተኛ አስተማሪ ማነው? መንፈስ ቅዱስ ነው። በትክክል እንግዲህ እዚሁ እብርዬ ያንቺ ከዛ እዛ ላይ ይሁን አላችሁ። መርጌታ እንትን ነው ትንሽ ሼር እስከሚያደርጉት በውስጥ ጽፈውልኝ ነው እና በትልቁ ያደረኩት ለዛ ነው። እንቀጥላለን በኋላ። መርጌታ ለምንድን ነው የሚደወልባቸው? አሉ መርጌታ አለው ሼር ለማድረግ እንትን ነው ሼር ለማድረግ እንዲመች ነው ስላሉኝ ነው በትልቁ ያደረኩት። መልሰውታለሁ ግን አይደለም እንደሱ ይሁን ማለቴ ነው። አንቺ በትልቁ ሁኚ። ምክንያቱ ሼር ለማድረግ ምናምን እንዲመች ዋናው እሱ አይደለ? ዋናው አገልግሎቱ ሁለተኛው አገልግሎት እኮ እሱ ነው። እውነት ነው። እግዚአብሔር ይመስገን። ስለዚህ ትምህርተ ሥላሴን ከዚሁ ከቃሉ ከዘፍጥረት እንነሳለን። ከዘፍጥረት ትምህርተ ሥላሴ ብዙ ጊዜ በመጽሐፍ ቅዱስ በዚህ በአዲስ ኪዳን ላይ አንድ ሁለት ጥቅሶች አሉ ሥላሴን የሚመለከቱ ወይም ደግሞ የእግዚአብሔርን ሦስትነት የሚያሳዩ ጥቅሶች አሉ። በኢሳይያስ መጽሐፍ ላይም የምናገኘው ማለት ነው። በአብዛኛው ግን ዛሬ ላይ በሥላሴ ዙሪያ የምንነጋገርባቸው ጥቅሶች ምን አይደሉም ማለት ነው። ሦስት ስለመሆናቸው የማያሳዩ ናቸው። ከአንድ በላይ ስለመሆን እንጂ ሦስት በቁጥር ሦስት ስለመሆናቸው አያሳዩም። ስለዚህ ነው አበቡን ምን ይላሉ? ወአልቦ ዘአይመሮሙ ለስሉስ ቅዱስ እምቅድመ ሥጋዌሁ ለወልድ ይላል። ዕብራዊት የማን ነው የሚጮኸው? ለእኔ ብቻ ነው? ማን ነው ሚውት ያላረገ ሰው ነው? ጥርት ያለ ነው መርጌታ፣ ጥርት ያለ ነው መርጌታ ነው። እኔ ሚውት ነው። ሚውት አድርጉ፣ አትክፈቱሽ። እሺ ይቀጥሉ፣ ይሰማል። እሺ
እሺ ስለዚህ ምን ብያቸዋለሁ? በእግዚአብሔር ቃል ውስጥ ማለት ነው ሥላሴን በተመለከተ ዘፍጥረት ምዕራፍ 1 ቁጥር 26 ጀምረን የምናየው ነገር ቢሆንም ያ ግን ሦስትነቱን ያሳያሉ ወይ የሚል ተከራካሪ ቢኖር ሦስትነትን አያሳይም። በቁጥር ግን ከአንድ በላይ መሆኑ ያሳያል። ከአንድ በላይ መሆኑን ያሳያል። እንደዚህ ዘፍጥረት 1 ዘፍጥረት 2 ዘፍጥረት 3 እንደገና ዘፍጥረት 7 ዘፍጥረት 11 እንዲህ እያልን ስንሄድ ዘፍጥረት 19 18 እነዚህ ሁሉ ስንመለከታቸው እግዚአብሔር ከአንድ በላይ መሆኑን የገለጸባቸው መንገዶች ናቸው እንጂ በቁጥር አናገኘውም። ለዚህ ነው አባቶች ምን አሉ አልኳቸው? ወአልቦ ዘአእመሮሙ ለስሉስ ቅዱስ እምቅድመ ሥጋዌሁ ለወልድ እምቅድመ ተሰግቦቱ ለወልድም ይሉታል። ወልድ ሰው ከመሆን በፊት ወአልቦ ዘአእመሮሙ ለስሉስ ቅዱስ ስሉስ ቅዱስ ወይም እግዚአብሔርን በሥላሴነቱ ያወቀው የለም ወይም ሥላሴን ያወቃቸው የለም። ታዲያ ማን ነው የገለጣቸው ስንል ከዚህ ከአዲስ ኪዳን ኢየሱስ ሰው ከሆነ በኋላ ነው ፍንትው ብሎ አብ፣ መንፈስ ቅዱስ፣ ወልድ የሚሉ ቃላቶች ሁሉ የምናገኛቸው እና ይሄ መሆኑ እንዲታሰብ ነው። ስለዚህ ከዚህ ከዘፍጥረት ምዕራፍ 1 ትንሽ ልጀምር። እሱ ጋር እንጀምር። ምዕራፍ 1 ቁጥር 26 ላይ የታወቀ መነሻ ነው። እሱ በትምህርተ ሥላሴ የሚያስተምሩ ሰዎች ሁሉ የሚነሱበት መነሻ ጥቅሳቸውና በመጽሐፍ ቅዱስም ቢሆን ሦስትነትን በተመለከተ እንደ መነሻ ተደርጎ የሚወሰደው ይሄ ነው። ምን ይላል? ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይህ ምንድን ነው? ምን ያሳየናል? እዚህ ጋር ራሱን በሦስት መንገድ ኤሎሂም ብሎ መግለጡ ምንድን ነው የሚያሳየን? ከዚያ በፊት ፍጥረታትን ሁሉ ሲፈጥር ሰማይን፣ ምድርን እና ሌሎች ደግሞ ባለፈው እንደነገርኳችሁ የእሁድ ስነ ፍጥረት ጨለማ፣ መላእክት፣ ነፋስ፣ እሳት፣ መሬት፣ ውሃ እነዚህ 8 ብርሃን እነዚህ ፍጥረታት ሲፈጥር እግዚአብሔር ለይኩን በማለት ይሁን እያለ ይሁን እያለ ፈጠረ። ከዋክብትና ፀሐይ፣ ጨረቃ ከዋክብትንም እንደዚህ ይሁኑ፣ ምድርም ታብቅል እያለ ውሃም ደግሞ ልዩ ልዩ ፍጥረታትን ታውጣ እያለ 4 አይነት ፍጥረታትን አወጣች። ውሃ በየብስ ብቻ የሚኖሩ በውሃና በየብስ የሚኖሩ እንደገና የሚበሩ ደግሞ ከውሃ ተፈጥሮአቸው ከውሃ ሆኖ ግን በሰማይ የሚበሩ በሆዳቸው የሚሳቡ እነዚህ 4 ስነ ፍጥረታት ከውሃ ምን አላት? ውሃን ታውጣ አለ። ወይ ትእዘዙ ለትኩሉ። አያችሁ፣ ፍጥረት ሁሉ የሚታዘዙለት ነው እግዚአብሔር ማለት። በድምፅ ነው፣ በቃሉ ነው። ውሃ ታውጣ አለ። አወጣች። ከዚያ ምድር ደግሞ እንስሳትን የምድር አራዊትንና የቤት እንስሳትን ሁሉ ደግሞ እነዚህን ደግሞ ታውጣ አለ። እነዚህን አወጣች። ከምድር አፈር ፈጠራቸው። ከምንድን ነው የፈጠራቸው? ከምድር አፈር። ፍጥረታትን ሁሉ ከፈጠረ በኋላ በእነዚህ ፍጥረታት ላይ ራሱን አንድ እግዚአብሔር ነው። አንድ እግዚአብሔር ሦስትነት የሚባል ነገር የሚያሳይ ጥቅስ የለም። አለ፣ ተናገረ፣ መልካም እንደሆነ አዩ የሚል የለም። መልካም እንደሆነ አዩ የሚል የለም። ግን መልካም እንደሆነ አየ፣ እንዲሁም ሆነ እያለ ነው የሚናገረው። ሰው ላይ ሲደርስ የመጨረሻ የፍጥረታት ቁንጮ የሆነውን ሰውን ሲፈጥር ግን ንግበር አለ፣ እንፍጠር አለ። አሁን ላይ ሥላሴ ብቅ አለ። በማን? በሰው ተፈጥሮ ላይ።
በሰው ተፈጥሮ ላይ ራሱን ወይም ሦስትነቱን ገለጠ። በመላእክት ዘንድ አልታወቀም። መላእክት ሲፈጥር የሚታዩና የማይታዩ ፍጥረታትን ሁሉ ሲፈጥር ራሱን እኔ እያለ ፈጠረና ሰው ጋር ሲደርስ ግን ምን አለ? ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌአችን ምን እንበላለ? እንፍጠር አለ። ሰውን በመልኩ በአምሳሉ ምን አለ? ፈጠረ። ኦኬ። ስለዚህ እግዚአብሔር እዚህ ጋር አለ፣ እንፍጠር አለ። እንፍጠር። ይሄ የአንድነት ቋንቋ አይደለም፣ የአንድ መገለጫ አይደለም። ከአንድ በላይ የሆነ መገለጫው ዘይቤው ከአንድ በላይ መሆኑን የሚያሳይ ነው። እግዚአብሔርም ምን አለ? አለ የሚለው አሉ የሚል አይደለም። አለ ለአንድ ነው፣ አሉ ለብዙ ነው። ከዛ ሰውን አለ በመልካችን አለ። እግዚአብሔርም አለ። የተናገረው እግዚአብሔር ነው። ግን ምን አለ? በመልካችን። ሌሎች አማካሪዎች አሉ፣ ሌሎች የሚናገራቸው አሉ ማለት ነው። ሌሎች ደግሞ አሉ። ስለዚህ ለነዚያ በዚህ ጥቅስ መሰረት መቼም የሥላሴ ተማሪዎች ነን። የሥላሴ ትምህርት ደግሞም የሥላሴ አማኞችም ስለሆንን በዚህ ላይ ሥላሴ ብለን ነው የምንተረጉመው። ግን ደግሞ ሌሎች እንደነ ኦንሊ ጂሰስ የመሳሰሉና ሌሎች ደግሞ እዚህ ጋር አንድ መሆኑን ወይም ሦስት መሆናቸውን አያሳይም ሊሉን ለሚችሉ ሰዎች እንዲመች አድርጌ ነው የምናገረው እንደዛው። ስለዚህ ምንድን ነው እግዚአብሔር በመልካችን ስለ ብዙ ነው የሚናገረው። መልካችን ስለ አንድ አይደለም። በምሳሌአችን እንፍጠር። አያችሁ፣ መልካችን እንደዚህ ነው፣ ብዙ ነው። ምሳሌአችንም ብዙ ነው። እንፍጠር ብዙ ነው፣ ከአንድ በላይ ነው። እግዚአብሔርም አለ የሚለው ቃል ግን ስለ አንድ ነው የሚናገረው። ከዚያ ሄደና እግዚአብሔርም አለ ቁጥር 27 እግዚአብሔርም ሰውን በመልኩ ፈጠረ። ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። አሁን እዚህ ጋር የምናገኘው ስለ አንድነቱ ብቻ ነው። ስሉስ ቅዱስ መሆኑን ቁጥር 26 ሲናገር ፈጠረ። አያችሁ፣ ዘይቤው፣ እቅዱ፣ አጀንዳው እንፍጠር በምሳሌያችን በመልካችን የሚሉ ዘይቤዎች ገና ያልተፈጸሙ ናቸው። ገና አጀንዳ ነው፣ እቅድ ነው፣ ምክክር ነው። ምክረ ሥላሴ ይባላል። ሰውን ለመፍጠር ምክረ ሥላሴ አስፈልጎታል እግዚአብሔር። ሌሎች ፍጥረታትን ሲፈጥር ምንም ያለው ነገር የለም። ሰው ላይ ግን ምክረ ሥላሴ አስፈለገውና እቅዱ ወይም አጀንዳው ቁጥር 26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ነው። ትንቢታዊ የሆነ ቃል ነው። ትንቢታዊ ቃል። ከዛስ ፕራክቲካል የሆነ ልክ በአካል ደግሞ ያንኑ ነገር ካደረገ በኋላስ ምን አለ ይላል? እግዚአብሔርም ሰውን በመልኩ፣ ከላይስ በመልካችን እንደ ምሳሌያችን። ከላይ ያለው በመልካችን፣ አሁን ላይስ ምን አለ? በመልኩ ምን አለ? ፈጠረ። ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው። አያችሁ፣ ምሳሌያችን የት አለ? የት ሄደ ምሳሌያችን? ከላይ በመልካችን እንደ ምሳሌያችን አሁን ላይ በትንቢታዊ ቃሉ ቀርቷል። እዛው ቀርቷል። ምንድነው የቀጠለው? መልክ። ምሳሌ ውስጥ እዛው በትንቢታዊ መልክ ተወወዛው። የሚገርም ነገር ነው እኮ ይሄ እኮ ለአዲስ ኪዳን መለኮታዊ አጀንዳ ነው እኮ። የእግዚአብሔር ስም ብሩክ ይሁን። እንዴት አይነት ድንቅ ነገር ነው! አያችሁ፣ መልኩ ቀጠለ፣ ምሳሌነቱ ግን
መዋቲ ስለሆነ አያችሁ። መልኩ ምንድነው? የእግዚአብሔር መልክ። እሱንም እንየው። በመልካችን ሲል ምን ማለቱ ነው? መልክ የእግዚአብሔር መልክ ጥቁር፣ ነጭ፣ አጭር፣ ረጅም አይደለም። ይሄ እንዲህ ነው የሚባልለት አይደለም። የእግዚአብሔር መልኩ ምንድነው? ቅድስናው ነው፣ ፍቅሩ ነው፣ ምሕረቱ ነው፣ ቸርነቱ ነው፣ በጎነቱ ነው። ባህሪያት ናቸው እነዚህ። የእግዚአብሔር መልክ የእግዚአብሔር ባህሪያት ናቸው። የተቀደሱ ባህሪያት ናቸው። እነዚህ ባህሪያት ምን ይባላሉ? ተሻጋሪ ባህሪያት። ስሙ ብሩክ ይሁን። ቅድስና ተሻጋሪ ባህሪ ነው። በእግዚአብሔር ላይ ብቻ የቀረ ተለጥፎ የቀረ አይደለም። ለሰው የሚሻገር ባህሪ ነው። መልኩም ምሳሌውም። ስለዚህ መልኩ ምንድን ነው? ቅድስና፣ ፍቅር፣ ምሕረት፣ በጎነት፣ ቸርነት። ምሳሌውስ? ምሳሌው ደግሞ የማይሞት ኢመዋቲነት ወይም ሕያውነት ነው። መልኩ ለምን ቀረ ያልኳችሁ ከላይ ያ መልክ የምናገኘው በኢየሱስ ስለሆነ፣ ይቅርታ ምሳሌአችን የሚለው ትቶታል። ቁጥር 27 ላይ ቁጥር 26 ላይ ነገር ግን በማን አለ? በመልኩ ፈጠረ ሲል። ስለዚህ የእግዚአብሔር መልክ ቅድስና ነው። የእግዚአብሔር መልክ ፍቅር ነው፣ ምሕረት ነው፣ በጎነት ነው፣ ቸርነት ነው። ይሄ ነው መልኩ። በእንደዚህ አይነት መልክ ነው ሰው የተፈጠረው። ምን ተደርጎ? ቅዱስ ሆነው፣ ጻድቅ ሆነው፣ ፍጹም ሆነው ተፈጠረ። ፍጹም ሆነ፣ እንከን የሌለው ሆኖ በእግዚአብሔር መልክ በእግዚአብሔር ምሳሌ ተፈጠረ። በእግዚአብሔር መልክ በእግዚአብሔር ምሳሌ ምን አለ? ተፈጠረ። ክብር ለጌታ ይሁን። ተፈጠረ ሰውን በዚህ መልክ ነው የፈጠረው። ቅዱስ ነው። ከዚያስ እንግዲህ በዚህ ውስጥ ያለው ፍጥረት ሌሎች ፍጥረታትን እንዲገዛ መሆኑን ቁጥር 26 ላይ እዚያው ተናግሯል። እንፍጠር ካለ በኋላ ለምን ሲባል ለምን የሚል ቃል ያወጣል። እንፍጠር ለምን? የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። የሚገርም ስልጣን ነው። የሚገርም ጉልበት ነው። የሚገርም የሆነ ከእግዚአብሔር የተሻገረ አቅም። እግዚአብሔር ይመስገን። ይግዙ። ለዚህ ነው የተፈጠረ። ይግዙ። ማንና ማን? እነዚያ ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ፈጠራቸው። እዚህ ሥላሴን አያችሁ? ወንድና ሴት አድርጎ ምን አላቸው? ፈጠራቸው። እግዚአብሔርም ባረካቸው። ማንን? ሁለቱንም። ወንድና ሴት ተደርገው የተፈጠሩ እነዚህን ምን አደረገ? አዎ ባረካቸው። እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም፣ የባህርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። ቁጥር 26 ላይ የነበረውን ለእነርሱ ደግሞ እየሰሙ እዚህ ተፈጠሩ። ወንድና ሴት ተደርገው የተፈጠሩ ሰዎች ኃጢአት አልባ ስለሆኑ፣ ነውር አልባ ስለሆኑ፣ እጅግ ንጹሕ ስለሆኑ በዚህ የንጽሕና መጠን በዚህ የቅድስና መጠን እያሉ ምን አላቸው? ግዙ። ሰሙ፣ ተቀበሉ። ክብር ለስሙ ይሁን። ተቀበሉት። በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። ይግዙ የሚለው ከላይ ነው። አሁን ግን ግዙአቸው አለ። እግዚአብሔርም ግዙአቸው አለ። እግዚአብሔርም አለ እነሆ መብል የሆናችሁ ዘንድ። እሱ ነው የሚነግራቸው ምን መብላት እንዳለባቸው፣ ምን መጠጣት እንዳለባቸው፣ ምንን አለመብላት እንደሚገባቸው አሁን ያስተምራቸዋል። ምን ብሎ? እነሆ መብል የሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል
ሁሉ የዛፍን ፍሬ። ሐመልማል ማለት ቅጠል ማለት ነው። ለምለም የሆነ ቅጠል ሐመልማል። ስለዚህ ሐመልማል ሁሉ፣ ከዛ የዛፍንም ፍሬ የሚያፈራውንም ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድር አራዊትም ሁሉ፣ ለሰማይ ወፎችም ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለው ሐመልማል ሁሉ መብል ይሁናቸው። ለማን? ለእናንተ የሰጠኋችሁ ፍራፍሬዎች፣ ለእናንተ የሰጠኋችሁ ሐመልማል ሁሉ ደግሞ ለምትገዟቸው ፍጥረታትም ሁሉ ደግሞ ይብሉ። ሕያው ነፍስ ላለው ሁሉ። ምንድን ነው ሕያው ነፍስ? ሕያው ነፍስ ልብ በሉ። ሕያው ነፍስ ሆነ ስለሚለን አዳምንም ከኋላ እንግዲህ ምን ይሉታል? ይህንን ክፍል አዳም ዘፍጥረት 2 ላይ አትጠብቁ። ቆይ እሱን ስለምሄድበት ነው። ይሄኛውን እንጨርሰውና መብል የሆናቸው እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ 6ኛ ቀን። አያችሁ፣ እግዚአብሔርም ያደረገውን ሁሉ ምን አለ? አየ። ሰውንም አየዛው። ሰውም አለ፣ ያውም 2 ናቸው፣ ወንድና ሴት ናቸው። ወንድና ሴት አድርጎ የፈጠራቸው በዚሁ አየ። ምዕራፍ 1 ላይ አየ፣ መልካም እንደሆነ አየ እያለ እንደሚሄደው ሁሉ እዚህ ላይ ደግሞ እነሆ እጅግ መልካም ነበረ። ይሄ ዓለም ሰው ሲፈጠርበት እጅግ አሰኝቶታል። ሰው ነው እጅግ ውብ እንደሆነ የገለጠው። አያችሁ፣ መልካም እንደሆነ አየ ነው የሚለው። ሌሎቹ ሁሉ ሌላውን ፍጥረት መልካም እንደሆነ አየ፣ መልካም እንደሆነ አየ። በእነዚህ ሁሉ ፍጥረታት ሰው ሲጨመር ምን አደረገው? እጅግ የሚል ቃል ተጠቀመ። ባለቤቱ ራሱ ፈጣሪ እግዚአብሔር። እንዴት እጅግ ውብ የሆነው እንዴት ነው ብንል፣ ሰው በመጨመሩ፣ ሰው ሲጨመርበት የፍጥረታት ሁሉ ቁንጮ የሆነው ገዢ የሆነው ስልጣንን ሁሉ የተቀበለው የተሰጠው በምድር ላይ የሚንቀሳቀሱ ፍጥረታትን ሁሉ የሰማይ ወፎች ሁሉ ሳይቀሩ ግዙ የተባሉ ሰዎች እንዴት አይነት አስገራሚ ስልጣን እንደሆነ ልብ በሉ። ግዙ አላቸው። ይህንን ገዥነት ሔዋንም አዳምም አብረው ተቀብለውታል። ከዛ ምንድነው አንድ ነገር እንድናይ እምፈልገዋለ በዚሁ በትምህርተ ሥላሴ ላይ እዚህ ክፍል ላይ ብቻ አንዳንድ ሰዎች ሰው መንፈስ ነው፣ እኛ መንፈስ ነን፣ እኛ የዘፍጥረት 1 ነን እንጂ የዘፍጥረት 2 አይደለንም የሚሉ ሰዎች አሉ። ጠቆም አድርጌ ልለፈው፣ ምክንያቱ ርዕሳችን እሱ ስላልሆነ እንጂ ብዙ ማብራራት ብዙ መናገር ይቻል ነበረ። ግን ርዕሳችን እሱ አይደለም። ዘፍጥረት 1 ያልተፈጠረ ፍጥረት ዘፍጥረት 2 ላይ የለም። ዘፍጥረት 2 ላይ ፕራክቲካሉ እንዴት፣ መቼ፣ ከምን እንደፈጠራቸው ይናገራል። ከየት ነው የተፈጠረ ሰው? ምዕራፍ 1 ቁጥር 26 ላይ እንፍጠር አለ። ቁጥር 27 ላይ ደግሞ ፈጠር አለ። ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ፈጠራቸው። ከምን ፈጠራቸው? ይሄ እዚህ ዘፍጥረት 1 ላይ ያለው የት ከማን ምን እንደተፈጠረ በደንብ አድርጎ አያብራራልን። ልክ እንደ አርእስተ ዜና የሚገርም ነው። ዝርዝሩን ስናይዝ አንድ ነገር ጠቆም አድርጌ ልለፍ። ምዕራፍ 1 ቁጥር 11 ላይ
11 ላይ እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩም ያለበት ፍሬ የሚያፈራ ዛፍን እንደ ወገኑ አበቀለች። እንዴት አበቀለች? ደረቅ ምድር ናት። እንዴት አበቀለች? በደረቅ ምድር ይበቅላል እንዴ ብንል አይደለም። አበቀለች አለ። ግን ዝርዝር ውስጥ ምዕራፍ 2 ላይ አያችሁ፣ ምዕራፍ 2 ነው የምናገኘው ዝርዝሩን። ምዕራፍ 2 ቁጥር 1 ላይ ሰማይና ምድር ሰራዊታቸውን ሁሉ ተፈጸሙ። ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። ጨረሰ እግዚአብሔር። አሁን አዲስ ፍጥረት አይፈጥርም። የምናገኘው ነገር ቢኖር በዚሁ ዘፍጥረት 1 ላይ የተፈጠሩ ፍጥረታትን እንዴት እንደተፈጠሩ ለማብራራት ይሞክራል ሙሴ። እንዴት ተፈጠሩ? ቁጥር 11 ላይ ያየናቸውንም በዚሁ ነው የምናገኛቸው። እና ሰራዊታቸውን ሁሉ እግዚአብሔርም የሠራውን ሥራ በሰባተኛው ቀን ፈጸመ። አሁን ያልተፈጠረ ፍጥረት የለም። ፈጸመ፣ ጨረሰ እግዚአብሔር። በሰባተኛውም ቀን ከሥራው ሁሉ አረፈ። አሁን ሌላ ወደ ሥራ አይገባም። ጨረሰ እግዚአብሔር። ፍጥረታትን ሁሉ ፈጥሮ ጨረሰ። እንዴት እንደፈጠራቸው ግን እዚህ ፍንጭ ይሰጠናል። ምዕራፍ 1 ላይ ያላገኘነውን ፍንጭ እዚህ ፍንጭ እናገኛለን። ምን እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና ካለ በኋላ ቁጥር 4 ላይ እግዚአብሔር አምላክም ሰማይና ምድርን ባደረገ ቀን በተፈጠሩ ጊዜ፣ አያችሁ፣ በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። ይህ ዘፍጥረት 1 ላይ ያገኘነውን እየዘረዘረልን ነው እንዲገባን። እንዴት ግን ፈጠራቸው ለሚለው በፈጠረ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም። እንዴ ቁጥር 11 እኮ አግኝተነዋል። ምዕራፍ 1 ቁጥር 11 እኮ አግኝተነዋል። ግን ምን እንዴት እንደተፈጠረ ምን እንዳደረገ አልገለጸውም። እዚህ ይገልጽልናል። ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውም ቡቃያ ሁሉ ገና አልበቀለም ነበረ። ለምን? እግዚአብሔር አምላክ በምድር ላይ አላዘነበም ነበርና፣ ምድርንም የሚሰራባት ሰው አልነበረም። የቱጋ? ቁጥር 11 ላይ ምዕራፍ 1 ቁጥር 11 ላይ ያለው አልነበረም። ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ ታጠጣ ነበረ። ይሄ ነው። በዚህ ምክንያት እንደተፈጠሩ እናያለን። ምዕራፍ 1 ላይ ያለው ፍጥረታት ያሉ የሐመልማሉ ፍጥረታት ሁሉ በዚህ መንገድ ተፈጥረዋል። እዚያ ላይ አላብራራውም፣ እዚህ ግን አብራርተዋል። ከዛ ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው። ማን ነው የተፈጠረ? እዚህ ሰው። ምዕራፍ 1 ቁጥር 26 ቅድም ያየነው ያው ሰውን እንፍጠር ነው ያለ። መንፈስን እንፍጠር አላለም፣ ሰውን ነው። ሰውን እንፍጠር። ሁለት አይነት ሰው አይደለም የተፈጠረው፣ ያው አንድ ነው። እዚህ ወገብሮ እግዚአብሔር ለአዳም እምድር አለ። እግዚአብሔር አዳምን ከምድር አፈር አበጀው። ወነፋ ውስተ ገጹ መንፈሰ ሕይወት፣ በአፍንጫውም መንፈሰ ሕይወት የሕይወት መንፈስን እፍ አለበት። ከዛስ ወኮነ እጓለ እመሕያው መንፈሰ ሕይወት፣ ሰውም ሕያው ነፍስ ያለው ሆነ። ይሄ ያለው የቱ ጋ ነው? ምዕራፍ 1 ቁጥር 27 ላይ ተፈጠረ የተባለው እዚህ ጋር 2 ጊዜ እየፈጠረው አይደለም።
ሰው ሁለት ጊዜ እየተፈጠረ አይደለም። የምዕራፍ 1 ዝርዝር ነው። ኦኬ ይሄ ይበቃል። እዚህ ይብቃው። ምክንያቱ እዚህ ዘፍጥረት 1 ላይ ስንናገር አንዳንድ ሰዎች እኛ የዘፍጥረት 1 ነን እንጂ የዘፍጥረት 2 አይደለንም የሚሉ ሰዎች ስላሉ ነው። የዘፍጥረት 1 የዘፍጥረት 2 አይደለንም ሲሉ ከምድረ አፈር የተበጀው አይደለንም፣ ይሄ አልተፈጠረም ተበጀ እንጂ ይሏቸዋል። በምንም መንገድ ተበጀ ማሉት ምንም በሉት ተፈጠረ ነው። ሥጋ ተበጀ እንጂ አልተፈጠረም። ከምን ተበጀ? ከአፈር አበጀው። የተፈጠረው ግን ያ መንፈስ የሆነው ሰው ነው ይላሉ። የእጁ ሥራ ሰው የእጁ ሥራ ነው። ሰማያትም እኮ የእጁ ሥራ ናቸው። ሰማያትም የእጆች ሥራ ናቸው ነው የሚለው መጽሐፉ። በእጅ ጭቃ አብኩቶ የሚጋግረው ሆኖ አይደለም። ሰማያት ምንድን ናቸው አለ? የእጆች ሥራ ናቸው። ሰውስ የእጁ ሥራ ነው። ሌላው ፍጥረት ሁሉ የእጁ ሥራ ማለት አያችሁ፣ እንደዚህ 2 አይነት እጅ ሰርታችሁ ከዚያ እንደዛ ጭቃ አብኩቶ ምን አድርጎ ጆሮው ደግሞ ቀጥ የሚል እንደዚህ 2 ጆሮ አፍንጫው እንደዚህ ምናምን ነገር አድርጎ በመፍጠር እንደሱ አይደለም። እግዚአብሔር ነው እኮ እንደዚህ እንደ ሸክላ ሰሪ እንደዚህ እንደ ሸክላ እንደሚሰራ አይነት እንደዛ ቅርጽ ከጎማ ከፕላስቲክ ከልዩ ልዩ የሚሰሩ አሉ አይደለ? አሻንጉሊት ቡቲክ ላይ የምናገኛቸዋል። ቡቲክ ላይ ሰው የሚመስሉ ድሮ ከጎጃም እንደመጣው ብዙ እዛ ከተማ ላይም አልነበርኩምና አዲስ አበባ ስንመጣ እንደምን ዋላችሁ እንል ነበረ። አንዱ ጓደኛዬም ነበረ እንደምን ዋላችሁ ስንል ለካ አሻንጉሊቶች ናቸው። አናቅም ልብስሊቶች ናቸው። አናቅም ልብስ ለብሷል። ሴቶችም አሉ ወንዶችም አሉ። የወንድ መልክ የሴት መልክ ያላቸው ሁሏል። ደህና አደራችሁ እንላለን። ጧት ሲሆን ምንም ድምፅ የላቸውም፣ አያወጡ። ይህ ከተማ ህዝብ እኮ ደንቆሮ ነው። ምንም እንዲሁ እግዚአብሔርን አያመሰግኑም። እግዚአብሔር ይመስገን አይሉም። ምን አለበት እግዚአብሔርን ቢያመሰግኑ? እግዚአብሔር ይመስገን ማለት ምንድን ነው? እዛ እንሄዳለን። አሁንም ደግሞ ደህና ዋላችሁ ብለን ነው የምናልፈው። እንዲህ ዝም ብሎ ማለፍን አልለመደብንም እና ዝም አሻንጉሊቶች መሆናቸውን በኋላ ነው ያወቅነው። እንዲሁ አንድ ጓደኛችን ነበረና አንተ የከተማ ህዝብ ግን እንዴት አይነት ክፉ ነው፣ ደህና ዋላችሁ ስንላቸው እኮ አይመልሱም። በኋላ መገናኛ ላይ ስናልፍ እዚህ ቤተልሔም በሚባለው ወደ ታች ደህና ዋላችሁ ብለን ስናል ምን ነካችሁ? እነዚህ እኮ እንትን ናቸው፣ እነዚህን ነው እንደዛ ያላችሁኛል። አዎ አሻንጉሊቶች ናቸው። ከዛ መለስ ብለን ቀጥ ብለን ስናያቸው እውነትም አይናቸው አይከድኑ አይገጥሙ ምን አይሉ እንዲህ ለካ እንዲህ አይነትም አለ። ስለዚህ እግዚአብሔር እንደዚህ ያለ ፈጥሮ ከዚያ በኋላ በአፍንጫው እፍ በማለት አሻንጉሊት አድርጎ ሰርቶ እንደሱ እንዳታስቡ፣ ባህሪዩ ነው። አያችሁ፣ የፈጠረበት መንገድ ነው። ለምሳሌ ሰው ቢሆን እንደዚህ አይነት ቅርጽ ለመስጠት ምን ያስባል? ጊዜ ይጠይቃል። ጊዜ አለው። ምን በማድረግ መጀመሪያ አብኩቶ ከዛ እንትን ያደረገው አይደል? እንዲሁ በአፍንጫው እፍ ቢልበት ምንድነው የሚሆነው? መጀመሪያ ያኛውን ሰርቶ ማቅረብ አለበት። ምኑን? ሸክላ የሆነውን ሰው ማቅረብ። ከዛ በአፍንጫው እንዲህ አይደለም። በእግዚአብሔር ዘንድ ግን ማይክሮ ሴኮንድም አይፈጅበትም። ለእግዚአብሔር ፈጠረው። ወነፍሐ ውስተ ገጹ መንፈሰ ሕይወት። በአፍንጫው እፍ ማለትም መፍጠርም ቅጽበታዊ ነው። ደቃቅ ይለዋል። ይሄ ማይክሮሰኮንድ ደቃቅ ይለዋል። ይሄ ማይክሮሰኮንድ በግዕዝ ደቃቅ ነው የሚባል ራብዒት፣ ሳልሲት እያለ ይሄዳል። ማይክሮሰኮንድ ደቃቅ፣ እንደዛ ባለ መንገድ ነው የፈጠረው እንጂ አንድ ቀን
ዘፍጥረት ላይ ከፈጠረ በኋላ የሆነ መንፈስ የሚባል አየር ላይ አቆይቶ ከዚያ በኋላ ምዕራፍ 2 ላይ ያው ካረፈ በኋላ ታዲያ ሰው እንዴት ነው አረፈ እኮ አለ። ምዕራፍ 1 እኮ ጨረሰ። እግዚአብሔር ከስራ ሁሉ አረፈ ብለን ከጨረስን በኋላ እንደገና ሌላ ስራ እንሰጠዋለን እንዴ? አንሰጠው። ይሄ መሆኑን እንድታውቁ ብዬ ነው። ስለዚህ ሰውም በአፍንጫው የሕይወት እስትንፋስን እፍ አለበት። ሰው ከፍጥረት ሁሉ ክቡር የሆነበት አንዱ መንገድም ይኸው ነው። በአፍንጫው እፍ አለበት። ምንድን ነው ይሄ እፍታ? እግዚአብሔርን የማወቅና ለእግዚአብሔር የመገዛት መንፈስን አምላኩን የሚመስልበት ሕይወት ነው። እፍ ያለበት አምላኩን የሚመስልበት ሕይወት፣ የቅድስና ሕይወት፣ የርኅራሄ ሕይወት፣ የቸርነት ሕይወት ነው ይህን የሰጠው። ይህ በመላእክት ዘንድ የለም። አያችሁ፣ ይህ በሰው ዘንድ ብቻ ነው ያለ። መላእክት ጋር የለም። መላእክት ግደሉ ከተባሉ መግደል ነው። አድኑ ከተባሉ ደግሞ ያድናሉ። ምንን? ስጋን ብቻ፣ ነፍስን አይደለም። ነፍስ የእግዚአብሔር ብቻ ነው። ነፍስ ማዳን የሚቻለው እግዚአብሔር ብቻ ነው። ከእግዚአብሔር በቀር ነፍስን ማዳን የሚችል የለም። ስጋስ ወንድሙን ሊያድነው ይችላል። እግዚአብሔር ደግሞ በመላእክት በኩል ሊያድን ይችላል። ከእሳት ሊታደግ ይችላል መላእክትን ልኮ። ከአንበሳ ጉድጓድ ውስጥ የተጣለ ሰው ማዳን ይቻለዋል መልአኩን ልኮ። በምን? በስጋ ብቻ። በነፍስስ ገንዘቡ የእግዚአብሔር ነው። ማዳን የእግዚአብሔር ብቻ። ስሙ ብሩክ ይሁን። ስለዚህ መላእክት እንደዚህ ባለ መንገድ በመልካችን እንደ ምሳሌአችን ብሎ ያልፈጠራቸው በመሆናቸው ግደሉ ያላቸውን ይገድላሉ፣ አድኑ ያላቸውን ደግሞ ያድናሉ። በምን? በአካለ ሥጋ፣ በአጸደ ሥጋ። ኦኬ፣ ይህንን አየን። ወደ ሥላሴነት እንግዲህ በጣም አደገኛ ትምህርት የሚወጣበት ስለሆነ ነው ዘፍጥረት 1ና ዘፍጥረት 2ን ለማንሳት የሞከርኩት። ስለዚህ ዘፍጥረት 2 ከምድር አፈር አበጀው የሚለው ምዕራፍ 1 ላይ ያለው የሥነ ፍጥረት ሕግ ነው። የሥነ ፍጥረት የሰው አፈጣጠር ስርዓት ነው። የሰውን ብቻ አይደለም። የዘፍጥረት ምዕራፍ 1 ቁጥር 11 ላይም ምድር ቡቃያውን ታብቅላለች፣ አበቀለች የሚለው እንዴት አበቀለች ሲባል ዝርዝሩ የምናገኘው ምዕራፍ 2 ቁጥር 4 ጀምሮ ያለው ነው። የዘፍጥረት ምዕራፍ 1 ቁጥር 26 ያለው የሰው ተፈጥሮ ደግሞ የት ጋር ነው የምናገኘው ማለት ነው? እዚሁ ከምድር አፈር አበጀው ማለት ምን ማለት ነው? ፈጠረው፣ ሰራው ማለት ነው። እግዚአብሔር ይመስገን፣ ተባረኩልኝ። ስለዚህ ወደ ቁጥር ወዴት ሊሄድ መሰላችሁ? ቁጥር 18 ላይ ወደ ሥላሴነት እየገባን ነው። እቺ ናት ትንሽ እንትን ያለብኝ ማለት እንደው ለማብራራት ለመናገር የፈለኩበት ምክንያት ሳታውቁት ቀርታችሁ አይደለም። ነገር ግን ትንሽ ደግሞ የሚያደናግር ነገር ስላለ ሰው መንፈስ ነው ዘፍጥረት 1 ላይ የተፈጠረ፣ ሥጋ ግን ዘፍጥረት 2 ላይ ነው የተፈጠረ የሚል ስላለ በተለያየ መንገድ በተለያየ አይነት አልፈጠረም። አንድ ቀን ነው የተፈጠረው ሰው። በዚህ በኦርቶዶክስ አንዳንድ ቦታ ላይ ይሄ ለጥያቄ አይሆንም። ነፍሳት ብዙ በትርጓሜ መጽሐፍት አንዳንድ ቦታ ላይ ስላለ ነው ነፍስ ፈጠረ እግዚአብሔር። ሌሎች አስተምሮዎችም አሉ። ምናልባት ነገረ ክርስቶስ መጽሐፌ ላይ አግኝታችሁ ከሆነ እዛ ላይ አለ። ልዩ ልዩ አመለካከቶች አሉ። ሰው ነፍስን ፈጠረ እግዚአብሔር። ነፍሳትን ብቻ በትሪሊዮንም በሉት ኢምቢሊዮንስ የሆኑ ነፍሳትን ፈጠረ፣ ሰማይ ላይ አስቀመጣቸው። ከዛ ሰውና ወንድና ሴት ተራክቦ በሚያደርጉበት ጊዜ ያችን አንዷን ነፍስ እያመጣ በማህፀን ላይ ይጨምራል የሚል ነው። ግን እንደሱ አይደለም። ዘሩ ያለበት ሁሉ ስለሚል በዘር ውስጥ ሕይወት አለ። ምንም አይነት ነቀዝ ወይም ምናምን ካልበላው አንዲት ስንዴ በራሷ ሕይወት አለ። በራሷ ምን አላት? ሕይወት አላት። ልክ እንደዚሁ የወንድ ዘርም የሴት ማኅፀንም ይህንን ያፈራ ዘንድ
እግዚአብሔር አስቀድሞ ያዘጋጀው ስለሆነ ተከፍሎ የሚባል ነገር የለውም ማለት። ተከፍሎ ማለት ስጋው ለብቻ ነፍስ ለብቻ ማለት አይደለም። ወደ ዘፍጥረት 1 ቁጥር 18 ዘፍጥረት 2:18 ላይ እንዲህ የሚል እናገኛለን። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ወንድና ሴት አድርጎ ፈጠራቸው። ከዛ ደግሞ አዘዛቸው፣ እንዲህ ማላቸው፣ ግዙ ብዙ አላላቸውም ወይ? ምዕራፍ 1 ላይ እዚህ ደግሞ ብቻውን ይሆን ዘንድ ለምን አለ? እንዴት ብቻውን ይሆን ዘንድ? ወንድና ሴት አድርጎ ፈጠራቸው ብሎን የት? ቁጥር 27 ላይ አሁን ደግሞ ሰው ብቻውን ይሆን ዘንድ መልካም አይደለም ሲል ምን ማለት ነው? በአብራከ አዳም ውስጥ ሔዋን አለች። በዛ ሔዋን አለች። በምን አይነት መንገድ? በሚሰማ መንገድ ነው። በምን እንሄዳለን? እናየዋለን። እሺ እናየዋለን። ደግሞ ከስላሴ ውጭ ወጣ እያልኩ ስለሆነ ስላሴነት ላይ ባተኩር ደስ ይለኛል። አንዳንድ ምስጢርን ይስበዋል ይላሉ አባቶች፣ እና በዚያ እየተሳብኩ ወደኋላ እየሄድኩ ነው። ቢሆንም ምንም አይደለም። የሚመቸው ረዳትን እንፍጠርለት። እግዚአብሔር አምላክም የምድር አራዊትን እና የሰማይ ወፎችን ሁሉ ከመሬት አደረገ። ዘፍጥረት 1 ላይ አደረገ ያለውን እዚህ ደግሞ መናገሩ፣ ልብ በሉ፣ መናገሩ እንግዲያስ ስለ ሔዋን የተናገረበት ከዚህ ጋር አያይዙልኝ። እዚህ አልቆይበትም፣ ግን ፍንጭ ይሰጣችኋል። ብዙዎቻችሁ አገልጋዮች ስለሆናችሁ የምድር አራዊትን እና የሰማይ ወፎችን ሁሉ ከመሬት አደረገ የሚለው ወደ አዳምና ሔዋንም ውሰዱት። እንደዛ የሰማይ ወፎችን ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳም ደግሞ እጅግ በእውቀት የበለጸገ፣ አያችሁ፣ በእውቀት በቅድስና በቸርነት በምህረት የተፈጠረ ሰው ስለሆነ ስለ እነዚህ አራዊት የምድር አራዊት ወፎችን ሁሉ ሲሰጠው አንድ በአንድ ተሰልፈው ሲመጡ ጅቡን ጅብ አለው፣ አንበሳውን አንበሳ አለው። እንዴት አይነት ዕውቀት እንደሆነ ልብ በሉ። በአዳም ላይ የነበረ ዕውቀት እጅግ በጣም ልዩ ነው። ልዩ ዕውቀት ነው። ልዩ የሆነ ኃይል ነው። አንድ ነገር ብቻ ነው የማያውቀው አዳም፣ ክፉን አያውቅም። መልካምንም አያውቅም። እንዴት እንደገባችሁ እንጃ። መልካምንም አያውቅም፣ ክፉንም አያውቅም። ግን በዕውቀት የታጨቀ ነገር ነው። ምን አይነት ዕውቀት? እግዚአብሔራዊ የሆነ ዕውቀትን፣ ከእግዚአብሔር የተሰጠው ዕውቀትን። መልካምና ክፉን የሚያውቅ ማን ብቻ? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። አዳምስ ይኸው ዕውቀት፣ በጣም ልዩ የሆነ ዕውቀት ነው ይሄ። እና ከዛስ ጅቡን ጅብ አለው። አዳም እንደጠራው እንዲሁ እስከ ዛሬ ድረስ እንዲሁ ሆኑ። አንበሳው አንበሳ አለው። ምናልባት በቋንቋ ልዩ ልዩ የሆነ ዘይቤ አለው። በእንግሊዘኛ ላየውን ይባላል፣ በሌላውም ሌላ ይቻላል። ሰላም ትነግረናለች። በዕብራይስጡ ደግሞ ምን እንደሆነ ጅብ ምን እንደሚባል፣ አንበሳው ምን እንደሆነ፣ ፍየሉ ምኑ ይህ ሁሉ ወደ እኛ ሲተረጎም ግን ያንኑ መሰረት ይዘዋል። ተቃራኒ አይደለም። አንበሳን አንበሳ ነው፣ ባህሪውም አንበሳ ነው። ከባህሪው ጋር የተዛመደ የሆነ ሕይወት ነው የሰጠው፣ ስም ነው ያወጣለት አዳም። ይሄ ታዲያ ይሄ ግሩም የሆነ ዕውቀት አይደለም እንዴ አዳም ጋር ያለው? እግዚአብሔር ይመስገን። ስለዚህ እንዳመጣላቸው እንዲሁ አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። ከዛስ
እቺ ነገር ትንሽ ልጨምራት ብዬ ነው። ከዛ በኋላ ግን የስላሴ ነገር ብቻ ነው እያነሳን የምንሄደው። ይሄ ተፈጥሮአዊ ባህሪ ላይ ነካ ባደርገው ደስ ስለሚለኝ ነው። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊቶም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት። ምን ሊያደርግ አስቦ ጣለበት? አንቀላፋም። ከጎኑ አንዲት አጥንት እንደምን ልክ የምድር አራዊትን ሁሉ ወደ አዳም እንዳመጣው ወደ አዳም እንዳመጣቸው የሰማይ ወፎች፣ የምድር አራዊቶች፣ የሚበሩ ሁሉ ፍጥረታት ሁሉ ወደ አዳም አመጣቸው አይደል? ምን ብሎ ስም አውጣላቸው ብሎ ስም አወጣላቸው። አሁን ደግሞ ሴትን ምን አድርጎ ሰራታል? እግዚአብሔር የወሰዳትን አጥን ሴት አድርጎ ሰራት፣ ወደ አዳምም አመጣት። ምን አድርጎ ነው የሰራት? ሴት አድርጎ ሰራት፣ ወደ አዳምም አለ ይህች አጥን አሁን ከእንቅልፉ ነቃ። አዳም ከእንቅልፉ ነቃ፣ ማደንዘዣው ለቀቀው። እንቅልፍ ነው እሱ። አንዲት አጥንት እንደጎደለችበት አያውቅም። ጎድጓዳ ሆኖ አልቀረምና ምን አድርጎታል? እግዚአብሔር በሥጋ ዘጋው ነው ያለ። በሥጋ ዘጋው እና ጎኑን ቢዳስስ ምንም አይነት ጎደሎ የሆነ የለም። ዘጋው በሥጋ። ከዛ አዳም ምን አለ? ከእንቅልፉ ይህች አጥንት ከአጥንቴ ናት፣ ሥጋዋ ከሥጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ማነው ወንድ ያለው? ወንድ የሚለው ቃል እንዴት አዳም ተጠቀመበት? አያችሁ፣ የተሰጠው ዕውቀት፣ ልብ በሉ፣ የተሰጠው እንዴት አይነት ዕውቀት! ዳይናሚክ የሆነ ዕውቀት ነው። ይሄ ዕውቀት በዚህ ዕውቀት ስለተፈጠረ ነው እኮ ሰው ሌላ ፕላኔት አለ ብሎ እየተመራመረ ወደ ሰማይ የሚወስደውን የሆኑ ማቴሪያሎችን እየሰራ በአየር ላይ የሚሄድ የሆነ ከጉዝ ነገር የተሰራ አውሮፕላን፣ እሱን ሁሉ እንደዚህ መፍጠር፣ ኤሌክትሪክ መፍጠር፣ እንዲሁም ምኑ ጠቅላላ በሙሉ የምታዩት ነገር ሁሉ እኮ ያ የተፈጠረበት አቅም ነው እኮ። ሰው ሲፈጠር የተሰጠው የመፍጠር አቅም ነው። እሱ ነው። ሰይጣን አይደለም የሚሰጠው። ሰይጣን ለማንም ለምንም አይሰጥም። እንዲህ የእውቀት የሚባል የአብሾ ምናምን የሚባሉ እኛ እንሰጠ ነበረ። አብሾ ምናምን እያለ አጋንንታዊ ናቸው እነዚህ። የእግዚአብሔር ግን ሰላማዊ የሆነ ዕውቀት፣ የእግዚአብሔር ዕውቀት በጣም ልዩ ነው። እግዚአብሔር ይመስገን። ወደዛ አልሄድ። ሴት ትባላለ። እግዚአብሔር ከላይ ምን ብሎ ሴት አድርጎ ሰራት። አሁን አዳም ደግሞ ምን አላት? ሴት ትባላለ። ከላይ እኮ እግዚአብሔር ሴት አድርጎ ሰራት ነው ያለን አይደል? አሁን ከእንቅልፉ ከነቃ በኋላ ምን አላት? ሴት ከአጥንቴ ሥጋዋ ከሥጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባት እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አንድ ምን ሥጋ፣ አንድ መንፈስ አይደለም። አንድ ሃይማኖት፣ አንድ ዕውቀት፣ አንድ እንትን አይደለም። አንድ ቋንቋ፣ አንድ ባህል፣ አንድ አጀንዳ፣ አንድ አይነት ራእይ አይልም። አንድ ሥጋ ነው። ጉዳዩ የሥጋ ነው። ብዙና ተባዙ ምድርንም ሙሉአት ስለሆነ ይሄኛውም ይቆየን። ይሄ አንድ ሥጋ የሚለውም ይቆየን። ምናልባት ብዙዎቻችሁ ደግሞ መምህራንም ስለሆናችሁ እና አዳምና ሚስቱ ሁለቱም ራቁታቸው ነበሩ፣ አይተፋፈሩም ነበረ።
አለ። ይሄ እዚህ ጋር የሥላሴን ትምህርት የት ጋር ነው የምናገኘው? አሁን እዚህ ቁጥር 18 እግዚአብሔርም አለ። ልክ እንደ ቅድሙ እግዚአብሔር አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ። ለአንድ ነው እንፍጠርለት፣ ግን ከአንድ በላይ የሆነ ነገር ነው። እንፍጠርለት አለ። እግዚአብሔርም አለ አንድነቱን፣ እንፍጠርለት የሚለው ደግሞ ሦስትነቱን። ለእኔና ለእናንተ ነው ሦስትነት የሚለው ቃል የሚያገለግለው። ይህንን ለሚቃወሙ ሦስት አይደለም ከዚያም በላይ ሊሆን ይችላል ብለው መቃወም መብታቸው ነው። ለእኔና ለእናንተ ግን እግዚአብሔርም አለ አንድነቱን፣ የሚመቸውን ረዳት እንፍጠርለት፣ ሦስትነቱን። ሌላ ሦስትነቱን አንድ እዚህ ጋር ያለውን አይተን እንጨርሳለን። ኦሆሆሆ ሰዓት ሄደዋል። ምናልባት ከአንድ ሰዓት በላይ ሄጄ ይሆን እንዴ? እስኪ እሺ ትንሽ አንድ 5 ደቂቃ ሊሆን ይችላል። እዚህ የምወስዳት ጊዜ ቁጥር 22 ምዕራፍ 3 ቁጥር 22 ላይ እግዚአብሔርም አለ እግዚአብሔር አምላክም አለ። አሁንም አንድነቱን እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ። አምላክ ሆነ ነው የሚለው፣ መለኮታዊ ሆነ ነው የሚለው። ሰይጣንስ የመከረው ምን ነበረ? እንደ እግዚአብሔር ትሆናለህ አለው እንዴ? አላለው። እንደ እግዚአብሔር አምላክ ትሆናለህ ብሎታል? አላለው። አምላክ ትሆናለህ አለው? አላለው። እግዚአብሔር ትሆናለህ፣ ይህንን ከበላህ እግዚአብሔር ትሆናለህ አላለውም። ይኸው እዚህ ጋር ያለው ክፍል ነው፣ ዕውቀት ላይ ነው። መልካምና ክፉን የሚያውቀው ማን ብቻ ነው? እና ክፉን የሚያውቀው ማን ብቻ ነው? እግዚአብሔር ብቻ። አሁን አዳም ያንን በመብላቱ ምን ሆነ ማለት? መልካምና ክፉን አወቀ። እንደማን? እንደ እግዚአብሔር። አምላክ በመሆን አይደለም። ታዲያ ምን? መልካምና ክፉን በማወቅ። በጣም ይቅርታ ጠይቃለሁ። ወደ ምዕራፍ 3 ላይ ወደ ኋላ ምዕራፍ 3 ነኝ ያለው፣ ወደ ቁጥር 2 ላይ ሊውሰዳችሁ። ምዕራፍ 3 ቁጥር 2 ላይ ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔርም አለ። በገነት መካከል ምንድን ነው? መካከለኛ መሆን፣ የኢየሱስ መካከለኛነት። ምን እያሰብን ነው? ምንድን ነው የሚያስተምረን? ከዚህ ሁሉ ምን እንማራለን? የሥላሴነትን እንዳይሻማብን እተዋለሁ። ግን ለእናንተ አገልጋዮች ስለሆናችሁ በገነት መካከል፣ ይህ መካከል የሚለውን በደንብ አድርጋችሁ እንድታዩት ላሳስባችሁ ፈልጌ እና በገነት መካከል ካለው ከዛፉ ፍሬ እግዚአብሔርም አለ ምን አለ? እንዳትሞቱ ከእርሱ አትብሉ አትንኩትም። ይሄ እግዚአብሔር ያለው ነው። መልካምና ክፉ ከሚያስታውቀው ዛፍ አትብሉ። ከበላችሁስ ሞትን ትሞታላችሁ። የሞት ሞት አይደለም፣ ሞትን ትሞታላችሁ። ሞትን ምን ትላላችሁ? አያችሁ? አትብላ፣ ሞትን ትሞታለህ ብሎታል። ሞትን ትሞታለህ። ለአዳም ይሄን ነበረ ያለ። ምንድን ነው እሱ? ሞትን የሚሞተው በምን ምክንያት ነው? እንዴት ነው የሚሞተው? መሞቱ ምንድን ነው የሚያሳየን? ሞትን አሁን ሰይጣን ደግሞ ምን አለ? ሞትን ትሞታላችሁ ብሎናል። እባብም ለሴቲቱ አላት፣ ሞትን አትሞቱ አኮ ሞተ ዘትመውቱ። እግዚአብሔር ምን አለ? ሞተ ትመውቱ፣ በበላችሁ ቀን ሞትን ትሞታላችሁ። ሰይጣን ደግሞ ምን አለ? አኮ ሞተ ዘትመውቱ፣ ሞትንስ አትሞቱ። ታዲያ ምን
ይሄ ነው። ይህንን ቃል እንድታስቡት ብዬ ነው። አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ አንድ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አምላክ ትሆናላችሁ ነው ያላቸው አይደለም። እንደ እግዚአብሔር መልካምንና ክፉን የምታውቁ እንዳትሆኑ ነው እግዚአብሔር የከለከላችሁ። ሞትን እንዳትሞቱ አይደለም። ታዲያ ምን እንደ እርሱ መልካምና ክፉን በማወቅ አያችሁ። ስለዚህ እዚህ ጋር ምዕራፍ 3 ላይ እንሄድ። ይህን ከነገርኳችሁ ቁጥር 22 ላይ እግዚአብሔር አምላክ ማለት እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። እንደማን? እንደ አብ ይላል፣ እንደ ወልድ ይላል፣ እንደ መንፈስ ቅዱስ ይላል። እንደማን? ነገሩ አዳም ከእኛ እንደ አንዱ ሆነ የተባለው በምንድን ነው? በእውቀት። በምንድን ነው? በእውቀት። ምንን በማወቅ? መልካምና ክፉን ለየ፣ አወቀ። ይሄ ስለዚህ ከኤደን ገነት መውጣት አለበት። ከኤደን ገነት መውጣት አለበት። ለምን? መልካምና ክፉን አወቃ። በኤደን ገነት እያለስ መልካምና ክፉን አያውቅም ነበር። የሚበሉ ምግቦችን ለይቶ ያውቃል። የተከለከለውን ምግብ ለይቶ ያውቃል። ብርቱካን ይበላል፣ ሙዝ ይበላል፣ አፕል ይበላል፣ ልዩ ልዩ ፍራፍሬዎች። ስንዴ አልነበረም፣ ጤፍ አልነበረም፣ የለም። ኤደን ገነት ውስጥ ጤፍም የለም፣ ስንዴ የለም። አድካሚ የሆኑ አዝርዕት የሚባሉ አልነበሩም። ኤደን ገነት ውስጥ አልነበሩም። ሲወጣ የተገኘባትን መሬት ያርስ ዘንድ ነው የሚለው። ማረስ የተጀመረ ምድር ላይ ማረስ የተጀመረ ከኤደን ገነት ከወጣ በኋላ። እዛስ የለማ። አፕል ነው የሚበላ፣ ሙዙን ነው የሚበላ፣ ማንጎውን ነው የሚበላ። ማንጎ፣ ሙዙ፣ ምኑ ፍራፍሬዎች ጠቅላላ እዛ አሉ። ፍራፍሬዎች አድካሚ የሆኑ እንደ ስንዴ እንደ ጤፍ የመሳሰሉት የለም። እዛ ምስር የለም። በጣም የሚገርም ነገር ነው እኮ። እና እዚህ ጋር ምን አለ? አሁን ዕውቀት እንደማን ሆነዋል? አሁን እንደ አንዱ ከሥላሴ እንደ አንዱ ሆነ አዳም። አሁን አንድ አስቸጋሪ ነገር ተፈጠረ። አውቋል። ይሄ ሰው ካወቀ የሕይወት ዛፍ የሚባል አለ። ሕይወትን የሚሰጥ ነው። ሕያው የሚያደርግ ዛፍ ነው። ዛፉ ወይም ፍሬው ሕያው የሚያደርግ ነው። 3 ፍጥረታት እንደሆኑ አይታቸዋል፣ አውቃቸዋል። ምዕራፍ 2 ቁጥር 9 ላይ 3 አትክልት እንዳሉ አይተናል አይደል? 3 አይነት አትክልቶች እንዳሉ። ምን አይነት? እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። አንዱ ይሄ ነው። ፍራፍሬዎች ምናምን ነገር ሲታዩ ደስ የሚሉ ማንጎ፣ አፕሉ፣ ምኑ፣ ሙዙ ደስ የሚሉ ለዓይንም ለማየትም ለመብላትም ያማሩ የሆኑ እነዚህ ፍራፍሬዎችን አበቀለ። ከዛ በገነት መካከል የሕይወትን ዛፍ አንዷስ፣ በገነት መካከል የሕይወት ዛፍ ደግሞ አለ። ሦስተኛውስ መልካምንና ክፉ የሚያስታውቀውንም ዛፍ ምዕላድ ተጠቅሟል። የሚያስታውቀውንም ሲል ምዕላድ ነው። እንትናም እንደማለት ያችሁ። ዕብራዊት መጥታለች። ሰላምም ካልን በቂ ነው። ሰላምና ዕብራዊት መጡ ማለት እንደሚቻል ሁሉ ዕብራዊት መጣች። ሰላምም ካልን ያችኛዋ ምዕላድ የመጨረሻዋ ምን ማለታችን ነው? ሰላምም መጥታለች የምታሰኝናል። ልክ እንደዚሁ እዚህም ደግሞ መልካምንና ክፉ የሚያስታውቀውንም ዛፍ። እነዚህ 3 ፍሬዎች ናቸው። መልካምና ክፉ የሚያስታውቀውን በላው። ስለዚህ ምን ሆነ? ያንን በበላ ጊዜ ዋይመሩ ከመኮኑ ራቃንዮም
እራቁ መኮኑ እራቃንዮም እራቁታቸው እንደሆኑ አወቁ። እራቁታቸው ናቸው የነበሩ፣ እራቁታቸው ነው። እውነት ነው። ምንም አይነት ልብስ አያውቁም። ምንም አይነት ነገር የላቸውም። ልብስ የሚባል አያውቁም። እንደ እንስሳ አያችሁ፣ እንደ እንስሳ። አሁን እንስሳት ይተፋፈራሉ። በጎች እርስ በርሳቸው ሲሄዱ ይተፋፈራሉ? አይተፋፈሩ። ፍየሎች አይተፋፈሩ። እንስሳት ሕፃናትም ቢሆን እስከ 1 ዓመት እስከ 2 ዓመትም ቢሆን አይተፋፈሩም። ሕፃናት ወንድና ሴት ቁጭ ብታደርጓቸው አይተፋፈሩ። አንዱ የአንዱን እንትን አያይም። እንትን ነው ያልኳቸው። አንዱ የአንዱን እንትን አያይም። ምንም አይመስለውም። ጉዳይ አይደለም። ኃጢአት ነው እሱን የሚወልደው። ኃጢአት ነው የሚወልደው። ኃጢአት ነው ያኛው የሚያየው። የማይታየውን የሚያየው ኃጢአት ነው። አይኖቻቸው ተገለጡ፣ አይኖቻቸው ተከፈቱ እና ወተፈትሐ አዕይንቲሆሙ፣ አይኖቻቸው ተገለጡ። ከዛስ አንዳቸው የአንዳቸውን ኀፍረተ ሥጋ ማየት ተሳናቸው፣ ተሸፋፈኑ፣ ቅጠል ግልድም አደረጓል። እዛ ጋ ነው ግልድም ያደረጉ። ማን ነው ይሄን የወለደው? ኃጢአት። ስለዚህ ምን ይላል መጽሐፉ? አያችሁ፣ አዳም ለዓለም ሕያው ሆነ፣ ለራሱ ነቃ፣ ለዓለም ሕያዋን ሆኑ። ሕያው ለዓለም። አሁን ለዓለም መሞት ለእግዚአብሔር ሕያው መሆን ነው። አዲስ ኪዳን ላይ ለዓለም መሞት፣ ለእግዚአብሔር ግን ሕያዋን መሆን። ክብር ለስሙ ይሁን። ለእግዚአብሔር ሕያዋን እንድንሆን፣ ለዓለም ግን እንድንሞት። አዳምስ ለዓለም ሕያው ሆነ፣ ለራሱ ደግሞ ነቃ። አይኖቹ ተከፈቱለት። ከዛስ ጫካ ውስጥ ገባ። ከእግዚአብሔር ፊት ኮበለለ። እግዚአብሔር የሌለበት ስፍራ ብሎ ከእግዚአብሔር ፊት ወደ ጫካ ወደ ገዳም ገባ ወደ ገዳም። ምክንያቱ የእግዚአብሔር መለኮታዊ ድምፅ መስማትን አልቻለም። ራቁቴ ነኝ አለ። ራቁቴ ነኝ። ማን ነገረ ሲባል ደግሞ ማን ነገረ? እግዚአብሔር እንደዚህ ብቻ አላለው። ማን ነገረ እንዴ ይላል። እንዴ አትብላ ያልክውን በላኸው እንዴ? ምክንያቱስ ራቁቱ እንዲቀር ራቁቱ መሆኑን የምትነግረው ያቺ ዛፍ ናት። ለምን? መልካምና ክፉን ታስታውቃለች። እሷን ሳይበላስ ምንም አይተዋወቁም። ምንም ወንድ ይሁን ሴት ይሁን እንደዚህ አይነት ነገር እንደዚህ ባለ መንገድ እንደዚህ ባለ ዕውቀት አይተዋወቁም ነበረ። እግዚአብሔር ይመስገን። እና ስለዚህ እዚህ ጋር ምዕራፍ 3 ላይ ግን ምዕራፍ 3 አሁን ሁለቱ በላ። የሚበላ ዛፉ ምናምኑ ማንጎ እንትኑ ሁሉ በላ። ማይበላውን ደግሞ ምን በላ? አንዱ ደግሞ መልካምና ክፉ የሚያስታውቀውን በላ። አሁን ሌላ አደጋ ውስጥ ገባ አዳም። ምን አለ እግዚአብሔር ምን አለ? አዳም ኮነ ከመ አሐዱ እምኔነ፣ አዳም ከኛ እንደ አንዱ ሆኗል። እና ምን እናድርግ? እናስወጣው። ምክንያቱስ እዛ የሕይወት ዛፍ አለ። ስለዚህ አዳም ከኤደን ገነት እንዲወጣ የተደረገው ምን ስላለ ነው? ኤደን ገነት የሕይወት ዛፍ። የእግዚአብሔር ስጋቱ ምንድን ነው? ስጋቱ ልበልና ወይም ከዚያ ስፍራ እንዲወጣ ያደረገው ምንድን ነው? የእግዚአብሔር ምሕረት። እግዚአብሔር ስለ ራራለት የራሱ ጉዳይ ብሎ ቢተወውስ ያ የሕይወት ዛፍ ይበላል። ከዛ በኋላ ለዘላለም በኃጢአት ሕያው ሆኖ ይኖራል። እንደ ሰይጣን፣ ልክ እንደ ሰይጣን ወደቀ። አንድ ቀን እንኳን ይቅርታ አይጠይቅም እግዚአብሔርን። ይቅርታ በኃጢአት ምን ሆነ? ሕያው ሆነዋል። ሰይጣን በኃጢአት ሕያው ሆነዋል። ስለዚህ እግዚአብሔር ይቅር ስላለው፣ አያችሁ፣ የእግዚአብሔር መለኮታዊ አጀንዳ ከሰው ስላለ፣ ስለዚህ ሰው ያንን የማይበላውን በልቶ ሕያው እንዳይሆን እግዚአብሔር ከዛ ከኤደን ገነት አስወጣው። ለምን አስወጣው? ኃጢአት ስለሰራ ነው ወይ? አይደለም። ኤደን ገነት ኃጢአተኛ አይገባም እንዴ? እባብ እዛ አይደለም እንዴ ያለ? ሰይጣን እዛው አይደለም እንዴ ያለ? ጅቦ እዛ አይደለም እንዴ ያለ? አራዊቶች በሙሉ ኤደን ገነት አይደለም እንዴ ያለ? ብቻውን እኮ አይደለም ያለው። ሁሉም እዛው ኤደን ገነት ነው እኮ ያሉ። እዛው ኤደን ገነት ነው እኮ። ታዲያ ለምንድን ነው ከኤደን ገነት እንዲወጣ የተደረገው? ኃጢአት ስለሰራ ነው ወይ? አይደለም።
እውቀት አውቋላ። አሁን አዋቂ ሆነው። አሁን እውቀት ስላለው መውጣት አለበት። እውቀቱ ምን ስለሚያደርገው? ወደ ሌላ ነገር ስለሚያሻግረው። ምንን ስለሚበላ? የሕይወት ዛፍ አለ። እሱ ከበላ ምን ሆኖ ይኖራል? ሕያው ሆኖ ይኖራል ለዘለዓለም። በምኑ? በኃጢአቱ። አያችሁ? በኃጢአት ሕያው ሆኖ ይኖራል። ምን ማለት ነው በኃጢአት ሕያው መሆን ማለት? ንስሐ የማይገባ የማይጸጸት፣ ቢሳደብ ቢገድል ምን ቢል ምንም አይነት ንስሐ የሌለበት ምዕራፍ 5 ላይ የተደረገው ምዕራፍ 4 ላይ የተደረገውን ውጤቱ ታየ። ወንድሙን በመግደል ውጤቱ ታየ። አስቀድሞ አንድ ተስፋ ግን እሱን አንብቡትና እግዚአብሔር አምላክም እባቡን አለው ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። ሚገርም ነው። በዘመን ሁሉ አፈር ትበላለህ። ማን ነው አፈር? አዳም። ማን ነው አፈር? ሰው ለሰይጣን የሚበላ አፈር ነው። ሰይጣን ይሄ አፈር አይበላም። ምድር ላይ ያለው አፈር አመዱንም አይበላም። እያታለለ ነው። አመድ የሚለው ምስ ምንድን ነው ሲባል በኢትዮጵያ ኦርቶዶክስ ባሉ ጥምቀታት ላይ ምስ ምንድን ነው ሲባል አመድ ይላል፣ አፈር ይላል፣ የአህያ ፋንድያ ይላል፣ ሌላም ይላል። ምሱ ሳይበላ ውጣ አይባልም። ዝም ብሎ እንዴት ይወጣል ነው የሚባለው። እንዴት ይሄዳል? እና ምን መብላት አለበት? የሆነ ነገር ወይ አረቄ አተላ ወይ አህያ ፋንድያ ወይ የጅብአር የሆነ ነገር ብቻ ይላል፣ ይወጣል። ጸበልም የተጀመረው ጎንደር ነው። ትክል ድንጋይ የሚባል አለ ጎንደር። በ1933 ዓመተ ምህረት ለመጀመሪያ ጊዜ በኢትዮጵያ ታሪክ ለመጀመሪያ ጊዜ በውሃ ሰዎችን የማጥመቅ ታሪክ የተጀመረው በ1933 ዓመተ ምህረት ጎንደር ትክል ድንጋይ እና እዚህ ጋር ያለው ምንድን ነው? አዳምንም አስወጣው። ስለዚህ እግዚአብሔር አምላክ አለ ምዕራፍ 3 ቁጥር 23 ላይ ስለዚህ ሕያው ሆኖ እንዳይኖር፣ አያችሁ፣ የሕይወት ዛፍ በልቶ ለዘለዓለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤድን ገነት ምስራቅ አስቀመጠ። አዳም ተመልሶ እንዳይገባ። ምን አይደለችም ኤድን ገነት? ሰማይ አይደለችም፣ የሰማይ አካልም አይደለችም፣ ምድር ናት። ኤድን ገነት የተለየች የአትክልት ስፍራ እንጂ ከመሬት ከፍ ያለች ከሰማይ ዝቅ ያለች አይደለችም። ስለዚህ የተገኘበትን ያርስ ዘንድ አስወጣው ነው የሚለው። ከዛ ተመልሶ ወደዛ መግባት ይችላል፣ ወደ ኤደን ገነት መግባት ይችላል። እንዳይገባ ግን እግዚአብሔር ምን አደረገ? በኪሩቤልና በምትገለባበጥ የነበልባል ሰይፍ ዘጋው። ከዚህ በኋላ የሥላሴ ትምህርቶችን አንድ በአንድ በደንብ አድርገን እናያለን። ይሄኛው ተያያዥነት የሆነ ታሪካዊ ዳራ ስላለው የግድ ዝም ብዬ ትንሽ ነካ አድርጌዋለሁና ለዚህ ነው የቆየሁባችሁ ልላችሁ ፈልጌ ነው። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተባረከ ይሁን። ጨርሰናል። እግዚአብሔር በነገር ሁሉ ይባርካችሁ። ስለሰማችሁኝ ደግሞ በጣም አመሰግናችኋለሁ። እግዚአብሔር በነገር ሁሉ ይባርካችሁ። ትምህርቱ ሐሙስ ይቀጥላል ማለት ነው። ከጣፈጣችሁ በጣም ጠቃሚ ከሆነ የሚቀጥለውንም ደግሞ እንደዚሁ እናየዋለን። እስኪ ሌላ ሰው ደግሞ ካላችሁም እንደዛም ደግሞ እናደርጋለን። ግን ምናልባት የቤቱ የንስሐ አባት እኔ ነኝና እኔ ካልፈቀድኩ እንደዛ ይመስለኛል። ተባረኩልኝ። ማይክ
መርጌታ የነሳ አባታችን ናቸው። ጌታ ዘመንዎትን ይባርክ። ዋው ምንም ነው ማይሰልች። ጌታ ኢየሱስ ምስክሬ። በጣም በጣም ደስ ነው ያለኝ በእውነት ጥሩ፣ በጣም ደስ የሚል ነው። ገና ወደ ውስጥ እንገባለን። ግን እኔ ጥያቄ አለኝ ዛሬ እርስዎ ላስተማሩት ራሱ አይሆፕ ታች ያሉ ወገኖች ተምረዋል ብዬ ወይ አስተውለዋል ብዬ ነው የማስበውና ጥያቄ ነው ያለኝ በግሌ። ግን ደግሞ ወግያ ያለች በቆሞስ አሉና ለነሱ ልስጥንቀጥ። ሌሎችም ወንድሞች እህት አሉ። ጌታ ግን ዘመንዎትን ይባርክ። በእውነት ጸጋ ይብዛልዎ። እንደዚህ አይነት ትምህርት ያስፈልጋል። ሐሙስ ሁሌ በዚህ ሰዓት ወይም በኢትዮጵያ 3 ሰዓት ማታ ማለት ነው ኢስተርን አቆጣጠር ያላችሁ ደግሞ 1 ነው የሚሆነው፣ 1 ፒኤም ነው የሚሆነው። ሌሎቻችሁ እንግዲህ ወደ ሲያትል ወደ ዌስት ስንሄድ ደግሞ 3 hours ባከስታ 10 ሰዓት አካባቢ ጠዋት ነው የሚሆን። ዘትሩዝዬ ወደዛ አካባቢ ስለሆነ ነው ዌስት እና ኢስት ነን። ግን በቃ በየሀገራችሁ አቆጣጠር በኢትዮጵያ 3 ሰዓት ምሽት በደንብ እስክሪብቶና ወረቀት እየያዛችሁ ለእኔ የጠቀመኝን በጣም ብዙዎች ጽፌያለሁ። ዝም ብለን ጊዜያችን ዝም ብሎ ነገር አንጨርስም። እዚህ መማማር ብቻ ነው። ጌታ እግዚአብሔር ዘመናችሁን ይባርክ። ሼር፣ ታብታብ፣ ኮፒ ሊንክ ምናምን ታደርጉ የነበራችሁ አሁን ጥያቄ ያላቸው ነው ማስገባ። ከዛ በፊት ግን አገልጋዮች ምን እንደሚሉ እንስማ። እሺ በእድሜ እንሄድ ወይስ ምን ይሻላል? አሁን ቆሞስ ፋሪስ ይቀጥሉና ከዛ ደግሞ እህቴ ወግዬ እንቀጥላለን። ነቢይ አማንዬም አለ። ቆሞስ ምን እንዴት አዩት? ጌታ ጸጋ ይብዛልዎት። የተወደዱ አባታችን ጸጋ ይብዛልዎት። በጣም ጥሩ ነው። በጣም ነው እየተማርን ያለ ነው። እንግዲህ እኔ አንድ ሀሳብ አለኝ። በዋናነት ሁሉም ሰው ይሄ ትምህርት በጣም አስፈላጊ እንደሆነ በጣም አምናለሁኝ። መጽሐፍ ሲናገርም ነፍስ ዕውቀት የሌላት ትሆን ዘንድ መልካም አይደለም ነው የሚለው። የሚገርመው ይሄ ቃል 2 ቦታ ብቻ ነው የምናገኘው። ሰው ብቻውን ይሆን ዘንድ መልካም አይደለም አንድ ቦታ እናገኛለን፣ ቅድም ስንማር እንደነበረው። እዚህ ጋር እና ዕውቀት ደግሞ የሌለው ሰው ይሆን ዘንድ መልካም አይደለም ይላልና ዕውቀት በጣም አስፈላጊ ነው። ሰው ሁሉ መማር አለበት። በጣም መማር አለበት፣ መጠየቅ አለበት። የሚጠይቅ ሰው አዋቂ ይሆን፣ የሚያውቅ ሰው ደግሞ ሌሎቹ ያስተምራልና ዕውቀት በጣም አስፈላጊ ነው። ሌላ ርዕስ ከመግባታችን ወይም እኛ ከመናገራችን ሐሳብ ነው። መርጌታ ባስተማሩት ላይ ጥያቄ ያለው ሰው ጥያቄ በራሱ ትምህርት ስለሆነ አንዱ ሲጠይቅ በዛ ውስጥ ትምህርት ስላለው ሰዎች ጥያቄ ቢጠይቁ፣ ምክንያቱም ሰውም እንዳይረሳ በዛው ትኩሱን ቢጠይቁ ጥሩ ነው ብዬ ያስባለሁና እንደዛ ቢሆን ጥሩ ነው። ቆሞስ እናስገባቸዋለን። እንደው ላይ ያላችሁ ትንሽ ሃይላይት ስጡበት ብዬ ነው። ለዛ ነው። እሺ ጌታ ዘመንዎትን ይባርክ። ቆሞስ ፋሪስ እድለኞች ነን ከእናንተ ጋር ስላለን በእውነት። እሺ ወግዬ ቀጥ እስኪ ሃይላይት ትንሽ ስጡና እንቀጥላለን። እሺ ጌታ ኢየሱስ ክርስቶስ ይባርኮት አባታችን መሪ ጌታ። እንግዲህ የሥላሴ ትምህርት ቀጥታ በአዲስ ኪዳን አልጀመሩም። ከመሰረቱ ከዘፍጥረት ላይ እግዚአብሔር ራሱን የሥላሴ ብሎ ከመግለጡ በፊት ከአንድም በላይ የሆነ ማንነቱን እንግዲህ የፍጥረት ባለቤት እኔ እንደዚህ ነኝ አላለም። ፈጣሪ ነው የምንለው ያው ዘፍጥረት ላይ እግዚአብሔር ሰማይና ምድርን ፈጠረ ስለሚል ነው። እና በጣም የገረመኝ ነገር ምንድን ነው? ዘፍጥረት 1:26 ላይ እግዚአብሔርም አለ ብሎ እንደገና ደግሞ እንፍጠር በነጠላና በብዛት ወይም ከአንድ በላይ በሆነ ማንነቱ ሲተዋወቅ እንግዲህ አይዶኖ ሙሴ ራሱ ይሄን ሲጽፍ እየተደነቀ የሚጽፍ ይመስለኛል። የመጀመሪያው ጸሐፊ እሱ ስለሆነ እና ራሱን እግዚአብሔር በእርግጥ ግልጥ ባለ መልኩ ወደፊት እያደገ እግዚአብሔር በስላሴነቱ አንድም ሶስትም መሆኑን ቁልጭ ያለ ትምህርት አለ። ግን እዚህ ጋር ፍንጭ ነው። በቃ ለእስራኤል ወይ ስማ እግዚአብሔር አምላክ አንድ አምላክ ነው ለተባለው ለእስራኤል ነው መቼም ሙሴ የጻፈውና ደስ ይላል። በቃ ከመሰረቱ
ከመሰረቱ ለምን ተፈለገ? እግዚአብሔርም አለ ብሎ እንፍጠር። አያችሁ። እና ሌላው ከኛ እንደ አንዱ ሆነ እና በአካል ከአንድ በላይ መሆኑን መሰረታዊ የሆነ የዘፍጥረትን መልእክት በጣም ከስላሴ አስተምሮ ከአዲስ ኪዳን ከመጀመር ይልቅ ይህንን በጣም በተብራራ መልኩ እና በፍጥረት ስራ ውስጥ ደግሞ ከሰው ጋር በተያያዘ ያስተማሩን ትምህርት በጣም አስደናቂ ነው። እግዚአብሔር ይባርኮት። እና ከጌታ ኢየሱስ ክርስቶስ የታላቁ ትእዛዝ ጋር ይገርመኝ ነበረ። በአብ በወልድ በመንፈስ ቅዱስ ስሞች አላለ እና እግዚአብሔር ራሱን እንዲገለጠ በቃ ስላሴ ራሱን እንዲገለጠ እና በተብራራ መልኩ ወይም ደግሞ ይቅርታ ግልጥ በሆነ መልኩ ራሱን እግዚአብሔር ከአንድ በላይ መሆኑን መሰረት ያለውን የዘፍጥረትን መልእክት እንድና ዛሬ ያስፈልጋል ማለት ነው። እና እንደው ስላሴ የሚለው ቃል እነ ተርቱሊያን በተቀናጀ መልኩ ያስቀምጡት እንጂ ለካ ሙሴም እግዚአብሔር ማን እንደሆነ እግዚአብሔር አምላክ አንድ አምላክ ነው ብሎ የተናገረው ሙሴ ነው ይሄንን የጻፈው። ያ አንድ ግን እግዚአብሔር አለ ይልና ደግሞ እንፍጠር በቃ እግዚአብሔር ራሱን አስተዋወቀን። እንደዚህ ልላችሁ ፈልጌ ነው። በጣም ደስ የሚል ጥልቀት ወይም መሰረት ቁፋሮ አይነት ጅማሮ ነው ያለው። ጸጋ ይብዛሎት። ተባረኩ። በጣም ደስ ብሎኛል። ዋው ወይ ጌታ ዘመንሽን ይባርክ። በጣም እውነት ተባረኪ። ይሄ ነው ኔክስት ታይም እንግዲህ መርጌታም ብቻቸውን እንዳይሆኑ ቆሞስም ይኖራሉ። አንቺም ሁላችሁ እዚህ ላይ ያላችሁ የተወሰነ ሰጣችሁ እና ጠለቅ ያለ ገለጻ ይኖራል። ያው እሳቸው በጣም ሰፋ አድርገው ኢንትሮዳክሽኑ በጣም ለዛውም ደስ በሚል ነው። ግን እኔ ጥያቄ አለኝ ወይ ልጠይቃቸውና እብሩዬ የተኛ ሰው አለ? እኔ እንጃ፣ ሚውት አድርጉ ፕሊስ። እኔ እንጃ፣ አንዳንዴ ወንበርም ሊሆን ይችላል ሲንሸራተትማ። ገና ሰላም ብያለሁ እና ጥያቄ ልጠይቅና እንግዲህ በዛው እናንተ ታች ጻፉ። ይሄ ጥያቄ ነው እንጂ ጥያቄ ያላችሁ ልጆች አስገባለሁ። በጣም ባጭሩ ጥያቄ ትጠይቃላችሁ፣ እንግዲህ ይመልሳሉ ማለት ነው አገልጋዮች። አማኒ ሰላም በለንና እስኪ ትንሽ ጊዜ ካለህ ደግሞ አጠራ አድርጋችሁ በሉ። ጀልሲ ነው። ሰላም ላንቺ አማኒ ያለህ። ኦኬ ዘትሩዝ ቀጥላት። ሰላም ለሁላችሁም። የጌታ ጸጋ፣ ሰላም፣ ፍቅር በሁላችን ላይ ይብዛ። የስላሴ ትምህርት ጥልቅ ነው። መሪጌታም ጀምረውታል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዘፍጥረት ላይ የምናየው እግዚአብሔር ለኛ ሊያሳውቀን የወደደው ሮሜ 4:16-17 ላይ የሌለን ነገር እንዳለ አድርጎ በሚጠራ ይለዋል እግዚአብሔር። የስላሴን ባህሪ ወይም የአምላክን ባህሪ የሌለን ነገር እንዳለ አድርጎ በሚጠራ በእግዚአብሔር ያመነው አብርሃም፣ ይሄ ከአምላክ ባህሪ ደግሞ አንዱ ልዩ ስፍራ ላይ ወይም አዲስ ኪዳን ላይ የሚገልጠው ነው። እግዚአብሔር ቸር ነው። እግዚአብሔር ቅዱስ ነው። ለእኛ ለሰዎች የሰጠው ገዥነትን ነው። ብዙ ተባዙ፣ ምድርንም ሙሏት፣ ግዟት ብሎ በረከትን ሲሰጥ፣ ሁሉን ሲሰጥ ለሰው ልጅ ከአንድ ትእዛዝ ጋር ነበረ ኪዳን የገባው እግዚአብሔር ከአዳም ጋር የዘላለም ሕይወት የሰጠው በመልኩ በምሳሌው ፈጠረው። ዘላለማዊነት አለ ሰው ውስጥ። ያ የሕይወት እስትንፋስ ዘላለማዊነት ነው። የእግዚአብሔር መልክ ነው። የእግዚአብሔር ምሳሌ ነው። ግን አምላክ እንዲሆን አይደለም የፈጠረው። ጠላት ግን ጨለማም በጥልቁ ላይ ነበረ ሲለን ኦሪት ዘፍጥረት ላይ
ያ ጨለማ ያ ክፉ ኃጢአት የሚባለው ነገር ባለበት ነው የእግዚአብሔር መንፈስ በውሃው ላይ ሰፎ ሁሉን ለፍጥረት ያዘጋጀ ሁሉ የሆነው በእርሱ የሆነው። ስለዚህ ሌላ ቦታ ላይ ምን ይላል? ሰማየ ሰማያት ለእግዚአብሔር ናት፣ ምድርን ግን ለሰው ልጆች ሰጣት ይላል። እንስሳቶችን ሁሉ፣ በምድር ላይ የሚንቀሳቀሱትን ሁሉ፣ በሰማይ ላይ የሚበሩ ወፎችን ሁሉ፣ አሳዎችን ሁሉ ግዟቸዋል። ለገዢነት የተፈጠረ ነው በእግዚአብሔር ምሳሌ። መሪጌታ እንዳሉት ዕውቀትን ሰጥቶት ማስተዋልን ሰጥቶት ቸር ስለሆነ ግን ምሕረቱ ለዘላለም ስለሆነ ግን በምን ስም እንደሚጠራው ያይ ዘንድ ይለናል። እግዚአብሔር አዋቂ ነው። ምድርን ግን ለአዳም ስለሰጠው እንስሳቶቹን በሙሉ በአዳም ፊት አምጥቶ በምን ስም እንደሚጠራ ለማየት እንጂ ለማወቅ አይደለም። ያውቃል። እግዚአብሔር አውቆ የፈጠረው ነገር ይህን ያክል ነው። እግዚአብሔር ያፈቀረን ለሰው ልጅ የሰጠው። አዳም ደግሞ በጠራው ስም ደግሞ እንዲሁ ሆነ ይላል። ወንድና ሴት አድርጎ ፈጠራቸው። ለአዳም እግዚአብሔር ስም ሰጠው፣ አዳም አለው። ሌላዎቹን ግን ፍጥረት በሙሉ ሔዋንንም አዳም ነው ሔዋን ብሎ ስም ያወጣላት። ሔዋን አላት ይላል እና እግዚአብሔር በሰጠው ስጦታ ላይ አይጸጸትም። እስካሁን በተማርነው ነገር ላይ እግዚአብሔርን ምንም ዋጋ ያስከፈለው ነገር የለም። ሁሉንም ይሁን እያለ በቃሉ የፈጠረ ጌታ ነው። አዳም ግን ምርጫው የሆነው እግዚአብሔርን አለመታዘዝ ነው። ኪዳን ያፈረሰው አዳም ነው። ኪዳን ያፈረሰው አዳምን ለማዳን እግዚአብሔር ልጅ ጌታ ኢየሱስ በመስቀል ላይ ዋጋ ከፍሎ ሞቶ ክቡርና ቅዱስ ደሙን አፍስሶ በደሙ የገዛን እግዚአብሔር በልጁ ሆኖ የታረቀን እግዚአብሔር ፍጥረትን ሲፈጥር ምንም ዋጋ ሳያስከፍለው እኛን ለማዳን ግን ዋጋ አስከፈለ። ይሄ ነው እንግዲህ ከኤደን ገነት ወይም ኤደን የሚባል ልክ እንደዚህ የሚባል መናፈሻ እንደምንሰይመው እኛ ሰዎች እግዚአብሔር ደግሞ ኤደን ገነት ለአዳም ያዘጋጀለት እግዚአብሔር አምላክ ራሱ ነበር። ምቹ የሆነ መኖሪያ፣ ምቹ የሆነ እጽዋትን፣ ፍራፍሬዎችን ዘሮ ያለበትን ሁሉ እንዲበላ ለዘላለም የተፈጠረ በዘላለም ዕቅድ ውስጥ የተፈጠረ ሰው ነበረ። ስለዚህ ኃጢአት ወደ ዓለም የሚገባው እግዚአብሔርን ባለመታዘዝ እንደሆነ ይነግረናል። በሌላ ቋንቋ፣ በመንፈሳዊው ቋንቋ ክብር ለእግዚአብሔር ይሁን። ይህ ነው እንግዲህ አምላካችን የሌለን ነገር እንዳለ አድርጎ የሚጠራ ምዕራፍ 1 ላይ እቅዱ የዘላለም እቅዱን የዘላለም አምላክ መሆኑን አሳይቶን ምዕራፍ 2 ላይ ምዕራፍ 1 ላይ እጽዋትን ሁሉ ዘሩ በሱ ላይ ያለውን ፍሬ ሁሉ ብሉ ካለ በኋላ ምዕራፍ 1 ላይ የሌለን እንዳለ አድርጎ የሚጠራ ነው። ምዕራፍ 2 ላይ ደግሞ ስለመወለድ ብሎ ደግሞ ይነግረናል ማለት ነው። እግዚአብሔር እያሳወቀን ነው። የሰማይ ሰራዊቶች ሁሉ ተፈጸሙ ሲለን ሌላ ቦታ ላይ የሰማይ ሰራዊትን አይታችሁ እንዳትሰግዱ ሲል ከዋክብትን፣ ጨረቃን፣ ፀሐይን የሚያመልኩ አሉ እስካሁን ድረስ እነዛን ነው። ኢዮብ 33 አካባቢ ላይ ይመስለኛል ሰማይና ምድር ሲፈጠሩ ወይም ምድርን ሲፈጥር አጥቢያ ኮከብ የተባሉት መላእክት እልል ብለው ሲዘምሩ ይላል። አንዳንድ ሰዎች መላእክትን እንደተፈጠሩ ሰራዊትን የሰማይ ሰራዊት የሚለው መላእክትን ነው ብለው የሚያስቡና የሚናገሩ ሰዎች አሉ። መላእክትን መቼ እንደፈጠረ አልተጻፈልንም፣ ግን ከምድር በፊት እንደሆኑ ግን መጽሐፍ ይነግረናል ኢዮብ ላይ። ጌታ ኢየሱስ ስሙ ይባረክ። የዘላለም ሕይወትን እየሰጠን ግን ኃጢአት ወደ ዓለም ገባ የሚል ቃል ደግሞ እናገኛለን። ጠላት ለአዳም ወፈር ያደረገው ወይም ለአዳም የሰጠው እንደ እግዚአብሔር መልካምንና ክፉን ለይታችሁ እንድታውቁ ብሎ ዕውቀትን የውሸትን ዕውቀት እየሰጠ እንደሆነ እግዚአብሔር ትሞታላችሁ ከዚህ ፍሬ በበላችሁ ጊዜ አትንኩትም ያለውን አትሞቱም ብሎ በመዋሸት ሴቲቱም ያንን ሐሳብ ከተቀበለች በኋላ
ለዓይንም መልካም እንደሆነ አየች ይላል። ዓለም ላይ ጠላት የሚያመጣልን ሐሳብ በሙሉ ሐሳቡን ስንቀበለው በእግዚአብሔር ቃል ካልመረመር ነው ለዓይንም መልካም ሆኖ ነው የሚታየን ማለት ነው። እግዚአብሔር የተናገረንን ቃል ስንረሳ፣ የሰጠንን የተስፋ ቃል ስንረሳ፣ ትእዛዙን፣ ሕጉን፣ ኪዳኑን ስንረሳ ጠላት ሐሳብ ይሰጠናል። ያ ሐሳብ ደግሞ ወደ ምኞት ይቀየራል። ምኞት ደግሞ ኃጢአትን ትወልዳለች። የኃጢአት ደሞዝ ደግሞ ሞት ነው። ከኦሪት ጀምሮ ከመጀመሪያው ጀምሮ ያለው ምንም ያልተቀየረ ነገር ይሄ ነው ማለት ነው። በልቡ ውስጥ የነበረው ሰው በልቡ እንዳለ እንዲሁ ነውና ይላል። ስለዚህ ጠላት ሁል ጊዜ መጽሐፍ ምን ብሎ ይነግረናል? የጠላትን ድምፁን አትስቱትም አይለንም፣ ሐሳቡን አንስተውምና ነው የሚለው። የሚያመጣልን ሁል ጊዜ ሐሳብ ነው። እግዚአብሔር ግን እውቀትን ሰጥቶናል። እውቀትን ሰጥቶናል እንድናውቅ፣ እግዚአብሔርን እንድናውቀው፣ እንድንፈራው፣ ትእዛዙን እንድንጠብቅ፣ እንድናፈቅረው በሙሉ ልባችን፣ በሙሉ ሐሳባችን፣ በሙሉ ኃይላችን፣ በሙሉ ምግባራችን እንድናፈቅረው። ይሄ ነው እስራኤል ሆይ ስማ አምላክህ እግዚአብሔር አንድ እግዚአብሔር ነው። የሰጠን ትእዛዝ አንድ ነው። እሱን መፍራት፣ ትእዛዙን ማክበር፣ እንድናፈቅረው በምናስበው ነገር ሁሉ እግዚአብሔር ምን ይላል? ቃሉ ምን ይላል? ስለዚህ ሞት በአዳም ምክንያት መጣ ሲል የሰው ልጆችን ሁሉ እግዚአብሔር አዳም ብሎ ጠራው። ወንድና ሴት አድርጎ ፈጠራቸው። በፈጠራቸውም ጊዜ አዳም ብሎ ጠራው የሚል ደግሞ ማንነት እናያለን። ኑ ብሎ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እንደሚለን ወንድና ሴት አድርጎ ፈጠራቸው። በፈጠራቸውም ጊዜ ስማቸውን አዳም ብሎ ጠራው ይላል። ህብረትን እንደ አንድ አድርጎም ይጠራል። ስለዚህ ሰው እናቱንና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱ አንድ ስጋ ነው የሚለው። አንድ ስጋ። የወንዶችና የሴቶች እድር ቢኖርም ባልና ሚስት በእግዚአብሔር ፊት አንድ ስጋ ነው። አንድ ነው ህብረቱ። ይሄ ነው የአብ የወልድ የመንፈስ ቅዱስ ህብረት። አንድ አምላክ የምንለው በመንፈሳዊው አንድ ነው ማለት። በትዳርም ላይ ይነገረናል ስለ አንድነት። የአብ የወልድ የመንፈስ ቅዱስንም አንድነት ደግሞ እንዲሁ ይነገረናል። አንድ አምላክ እንደሆነ፣ የህብረት አምላክ እንደሆነ። እዚህም ነው ጌታ በዮሐንስ ወንጌል 17 ላይ እኔና አንተ አንድ እንደሆንን እንዲሁ በእኛ አንድ እንዲሆኑ። ለህብረት ነው የተጠራ። ለህብረት እግዚአብሔር ፍቅር መሆኑን፣ ፍቅሩን ደግሞ ለኛ ከሰዎች ጋር ነው ህብረቱን፣ ያንን ፍቅሩን የሚሰጠን እግዚአብሔር ፍቅሩን፣ ማንነቱ። እግዚአብሔር ፍቅር ነው። ለአዳም የሰጠው ይህንን ነበር። ለዘላለም የተሰጠውን ማንነት ሰይጣን ወይም የኛ ጠላታችን ሰይጣን ነው፣ ዲያብሎስ ነው፣ ክፉ ነው። እግዚአብሔርን እንዳንሰማው፣ እግዚአብሔርን እንዳንታዘዘው ከተሰጠን ህብረት ሊያወጣን ጠላት ሆኖ የሚነሳብን የራሱን ምኞት የራሱን ፍላጎት ሊደርስበት ባልቻለበት ቦታ ላይ የሰው ልጆች የተሰጠንን የዘላለም ስጦታ እንደ እግዚአብሔር ብሎ ሰውን ከእግዚአብሔር ጋር ለማወዳደር የራሱን ማንነት በሰው ላይ ሲያሰርጽ እናያለን ማለት ነው። የእሱ ማንነት የጠላታችን ማንነት ከልዑል በላይ አድርጋለሁ ብሎ ያሰበን በልብህ አንተ በልብህ ነው የሚለው እግዚአብሔር ሁሉን ያውቃል። በልብህ በልዑል እመሰላለሁ አልክ፣ ከልዑል ዙፋኔንም ከልዑል በላይ አደርጋለሁ አልክ፣ በሰሜን ዳርቻ አደርጋለሁ አልክ እያለ እኔ እያለ የእግዚአብሔርን ማንነት የፈጣሪን ቦታ ከዛም በበለጠ ዙፋኑን ከእግዚአብሔር በላይ ሊያደርግ ነው የተመኘው። ለሰዎችም ልጆች የሚሰጠው ይሄንን እሱም ሊደርስበት ያልቻለው ቦታ ላይ ሰዎችን ልትደርሱ ትችላላችሁ እያለ ከእግዚአብሔር ማንነት ከእግዚአብሔር ፈቃድና እቅድ ሊያስወጣ ያለ ጠላት አለ። ዲያብሎስ ይባላል። ሐሳቡን ሁል ጊዜ መሳት የለብንም። እግዚአብሔር ሲናገር መስማት ይሁንልን። የሰጠንን ስጦታ ማወቅ ይሁንልን። ያፈቀረንን ፍቅር መረዳት ይሁንልን። ያስተማረንን የረዳኝን እግዚአብሔርን አመሰግናለሁ ይላል። ክብር ለእግዚአብሔር ይሁን። ሁላችሁንም ጌታ ኢየሱስ እንደሚያፈቅራችሁ እግዚአብሔር በቃሉ እንዳስተማረን የተሰጠንን ማንነት
ጠላታችንን መለየት ያፈቀረንን ጌታ የረዳንን ጌታ ያስተማረንን ጌታ ማወቅ ይሁንልን። አሜን። በጨለማው ላይ ብርሃን ይብራ ያለው እግዚአብሔር በአይምሯችን ላይ በልባችን ላይ በሰጠን ቤተክርስቲያን በህብረታችን ላይ በወንድሞቻችን በእህቶቻችን ላይ በሰጠን ምድር ላይ ምድርን ለሰው ልጆች ሰጣት ነው የሚለው። በሰጠን ምድር ላይ የእግዚአብሔር ብርሃን ይብራልን። ልጆቻችንን ማስተማር ይሁንልን። የእግዚአብሔርን ድምፅ መስማት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አዳም እግዚአብሔርን ስላልሰማ ስላልታዘዘ የጠላትን ሐሳብ ስለተቀበለ ሞት በአዳም ምክንያት መጣ። ሞት ወደ ዓለም፣ ኃጢአት ወደ ዓለም ገባ ይለናል። ባለመታዘዝ መታዘዝ ይሁንልን። ድምፁን መስማት ይሁንልን። እግዚአብሔር ለአዳም ሲናገረው ለእኔ ነው የሚናገረኝ ያለው ማለት ይሁንልን። ኪዳኑን መጠበቅ ይሁንልን። በክርስቶስ ኢየሱስ የገባልንን ኪዳን ማወቅ ይሁንልን። የተወሰደብን ማንነት ዘላለማዊነት የእግዚአብሔር ልጅ ጌታ ኢየሱስ የወደቀውን የአዳምን ማንነት ሊያድስ እንደመጣ በኦሪትም ይናገር የነበረው ራሱ ጌታ ኢየሱስ ነው። በአዲስ ኪዳንም ለሐዋርያት፣ ለፈሪሳውያን፣ ለኒቆዲሞስ የተናገረው ጌታ ለእኔ እየነገረኝ ነው ማለትና ድምፁን መስማት ይሁንልን። እምነት መስማት ነው፣ መስማትም በእግዚአብሔር ቃል ነው። ለአዳም አይደለም ያለው ለእኔ ነው ያለኝ እግዚአብሔር ሲናገር እየሰማን ነው። መሪ ጌታ አይደሉም የተናገሩት፣ እኔ አይደለሁም የምናገር ያለሁት። እግዚአብሔር አለ ሲል መስማት ይሁንልን። እግዚአብሔር እየተናገረ ነው፣ በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ተብሎ ተጽፏል። ማስተዋል ደግሞ ይሁንልን በጌታ በኢየሱስ። ክብር ሁሉ ለታረደው በግ ይሁን። ጌታ ኢየሱስ ክርስቶስ ያፈቅረናል፣ አፍቅሮናል፣ ፍቅሩን በመስቀል ላይ ገልጦልናል። አዳም ይህንን ድምፅ ሰምቶ ነው የተደበቀው። ጌታ ኢየሱስን፣ ሕይወትን፣ የዓለምን ብርሃንን ወደ ጨለማ ነው የሄደው። ወደ ብርሃኑ መውጣት ይሁንልን። ብርሃናችን ጌታ ኢየሱስ ነው። እናንተ የዓለም ብርሃን ናችኋል። ልክ ለአዳም እንስሳትን ሁሉ አምጥቶ በፊቱ በምን ስም እንደሚጠራ ያይ ዘንድ እንዳደረገ ለእኛ ደግሞ ሰዎችን፣ ምድርን ሁሉ፣ ዓለምን ሁሉ ለእኛ የሰጠን ጌታ ወደ ዓለም ሁሉ ሂዱ፣ ወንጌልን ደግሞ ስበኳል። ሂዱ፣ ብርሃን አብሯል፣ ጌታን ግለጧል፣ እኔን አሳውቁ፣ መስክሩልኛል። መመስከር ይሁንልን። የሰማነውን የሕይወትን ቃል የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስን ፍቅሩን የሰጠንን ማንነት ያደሰልንን የወደቀውን የአዳምን ማንነት በራሱ ተክቶ ሞታችንን ሞቶ የዘላለም ሕይወትን የሰጠን ክብር ለእግዚአብሔር ልጅ ለጌታ ኢየሱስ ይሁን። ሁላችሁንም በክርስቶስ ኢየሱስ ፍቅር አፈቅራችኋለሁ። ተባረኩልኝ። ድምፁን መስማት ይሁንልን። ሃሌሉያ። አሜን አሜን። ተባረክ ሮኒ፣ የጌታ ዘመንህን ይባርክ። ሮኒ፣ የጌታ ዘመንህን ይባርክ። እሺ ኤዱ ይመችሻል ወይም ኤዱ አለሽ? አጠር አድርጋችሁ አማኒ አለው እብርዬ አለው። አጭር ነው የምናገረው እኔ ለኢትዮጵያ እየመሸባቸው ስለሆነ እኛ አጠር ማድረግ አለብን። ዘትሩዝ እንኳን ገና አንተ በሰማ አልበላህም። ለዛ ነው ገና በፓወር እየተናገርክ ያለኸው። እግዚአብሔር ይባርክህ፣ ተባረክልን። እኔ ሐሳብ ያለኝ በጣም የገረመኝ ቃል ከቅድም መርጌታ ሲያስተምሩ በጣም የገረመኝ ምድር ዝናብ አልነበረባትም፣ ነገር ግን ከምድር ውስጥ የጉም የምድርን ፊት ያጠጣት ነበር ይላል እና ሁልጊዜ ከውሃ ጋር የተያያዘ ነገር አለ በእግዚአብሔር ሐሳብ ላይ እና ኢየሱስ ክርስቶስን ማንም የተጠማ እንዳለ ወደ እኔ ይምጣና ይጠጣ ነው የሚለውና ሌላ ጥያቄ ምንድን ነው መርጌታ ወይም ደግሞ አባ ቆሞስ እንዲመልሱት ወይ ወግዬ ከሶስት አንዳችሁ ስፔሻሊ አባ ቆሞስ ሊመልሱልን ደስ ይለኛል። እባብ ሲረገም ማለት ነው ለእባብ ፍርዱ ሲሰጠው እግዚአብሔር ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሸኮናውን ትነክሳለህ፣ እሱ ደግሞ ራስን ይጨፈልቃል የሚለው ለማን ነው? እዚህ ላሉት እንዲያውቁ 146 ሰዎች አሉ።
ያው ምናልባት ኦርቶዶክሳውያንም ወይም ደግሞ ከሌላ ቤተ እምነት ያሉም ሊሰሙን ስለሚችሉ እችኛዋን ጥያቄ አጠር አድርገው ቢመልሱልን አባ ቆሞስ ደስ ይለኛል። ተባረኩ። እና ሀሳብ ስንሰጥ ደግሞ በትምህርቱ ላይ ሆኖ አጠር ያለ እንዲሆን፣ ለምን ለኢትዮጵያ እየመሸባቸው ስለሆነ ቶሎ እንዲተኙ እና ደግሞ ሐሙስ ብቻ መሆኗን ደግሞ ገና ሳስበው በጣም ረዘመችብን። እሱንና ተነጋግረን እንደ ሁኔታ እንደ ጠያቂዎች አሁን ቶሎ ብለና ለጠያቂዎች እድል ሰተን ሁለተኛ ቀንም አንዳንድ ሰዎችም ሐሙስ የማይመቻቸው ሌላ ኦፕን ቀጥሉና በቃ እቺ ያሁኗን ጥያቄ ቀጥሉና አሳጥረን ቶሎ እንጨርስ።